ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 2 ኤሌክትሮ ኬሚስትሪ ሪቪው ኤክሰርሳይዝ ኩዌሽኖችን እንመለከታለን። የዚህ ዩኒት ማጠቃለያ ጥያቄ እንግዲህ ወደ 31 ጥያቄዎች ናቸው። እነዚህ ጥያቄዎችን በደንብ አድርጋችሁ ከሰራችሁ ስለ ኤሌክትሮ ኬሚስትሪ ያላችሁ ግንዛቤ ሰፊ ሆነ ማለት ነው። እንዲሁም በተጨማሪ የክላስ ፈተናን እንዲሁም ለኢንትራንስ ኤግዛም እጅግ የሚያዘጋጁ ጥያቄዎች ስለሆኑ በደንብ አድርገን እንሰራለን ተከታተላላችሁ ማለት ነው። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ የትምህርት ቪዲዮ ለማግኘት ደግሞ የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። እንግዲህ የሪቪው ኤክሰርሳይዙ የመጀመሪያው ጥያቄ መልቲፕል ቾይስ ኩዌሽን ነምበር 1 what is the oxidation number of chromium in the ionic compound ammonium dichromate ነው የሚለን። እንግዲህ አሞኒየም ዳይክሮሜት የተሰጣችሁ የክሮሚየም ኦክሲዴሽን ነምበር ምን ያክል ነው የሚላችሁ። ሶ ይሄን ለመስራት የመጀመሪያ ስራችሁ ፖሊአቶሚክ አዮን ካገኛችሁ የፖሊአቶሚክ አዮን የግላቸው ኦክሲዴሽን ነምበር ለምሳሌ የአሞኒያ ለብቻው +1 ነው ያለው። ስለዚህ ክሮሚየምን ለማግኘት ቀለል ይለና ማለት ነው። ሌላኛው ኦክሲጅን በኖርማል ኦክሳይድ ጊዜ ምንድነው ኦክሲዴሽን ነምበሯ -2 ነው ማለት ነው። ከዛ ክሮሚየምን ኤክስ ብለን መፈለግ እንችላለን። ስለዚህ አሞኒየም ዳይክሮሜት እንደዚህ በደንብ አድርጋችሁ ተጽፉና ክሮሚየም ላይ ኤክስ ትላላችሁ ማለት ነው። እቺን ኤክስ በሏት። ከዛ በኋላ ኦክሲጅን በስተዋቂነት -2 አለው። የአሞኒየም ደግሞ +1 ነው። ስለዚህ 2 መልቲፕላይ ባይ እቺን የ2 መልቲፕላይ ባይ 1 ስቻይ 2 ትኖራቸዋል ፕላስ 2 መልቲፕላይ ባይ ኤክስ እዚች ላይ 2x ኤክስ ያልናት የማነች ማለት ነው የክሮሚየም ነች። ከዛ 7 ሲባዛ በ-2 14 ኔት ቻርጅ የለውም እንደምትመለከቱት 0 ነው። ምንም አይነት ኔት ቻርጅ የለውም። ስለዚህ 2x - 12 which is equal to 0 ትላላችሁ። 2x which is equal to 12 ነው። ይሄንንም ለሁለት ስታካፍሉ ምን ታገኛላችሁ? 6 ታገኛላችሁ። ሶ the answer is what ዲ ነው ማለት ነው። ዲ ላይ ፖዚቲቭ 6 ስለሚል the answer is ምን ማለት ትችላላችሁ? ዲን መምረጥ ትችላላችሁ። መልሱ 6 ነው ማለት ነው። አሁንም የተጠየቅነው question number 2 what are the oxidation number for nickel, sulfur and oxygen in nickel sulfate ነው። ኒኬል 3 ሰልፌት ነው ብለን እንግዲህ ፎርሙላው ላይ አይተን ብዙ ነገሮችን አንብበን መስራት እንችላለን ማለት ነው። ይህ ማለት ኒኬል 3 ሰልፌት ብለን ምንጠራ ይሄኛው ነው የተሰጠን። አሁን ሌሎቹን ኤክስ እያላችሁ መፈለግም አይጠበቅባችሁም። የሰልፈር ለብቻው መፈለግ እንችላለን ሰልፌትን ስለምናውቀው ማለት ነው። የሰልፌት ግን ይታወቃል ሁልጊዜም ሰልፌት SO4 ላይ ኦክሲዴሽን ነምበሩ ይሄን ያክል ነው -2 ነው ማለት ነው። ስለዚህ የኦክሲጅን ደግሞ በኖርማል ኦክሳይድ ጊዜ -2 ነው። ይሄ ግልጽ የሆነ ነገር ስለሆነ ማለት ነው። ኦክሲጅን ከኦክሲዴሽን ነምበሩ ላይ መመልከት ይችላልላችሁ። ኖርማል ኦክሳይድ ጊዜ -2 ነው። ስለዚህ ኦክሲጅን -2 የኒኬል ደግሞ ከፎርሙላው መመልከት ይችላልላችሁ። ኒኬል 3 ይሄ ሲቀመጥ በፎርሙላ ደረጃ አሁን ኒኬል +3 ብታደርጉ እንደዚህ ብታደርጉ ይሄን ክሪክሮስ አድርጉት እንደዚህ ቻርጋችሁ ስታስቀምጡ ይሄን ፎርሙላ ይሰጠናል። እዛ የተጠየቅነው ጥያቄ ፎርሙላ ይሰጠናል። ስለዚህ ኒኬል +3 ነው፣ ኦክሲጅን -2 ነው። ሰልፈርን ግን ለብቻው መፈለግ እንችላለን። የሰልፈርን ለማግኘት ከፈለጋችሁ ከሰልፌት ላይ ማግኘት ትችላላችሁ። እንደዚህ አድርጋችሁ ኤክስ በሉት። ስለዚህ ኤክስ ኦክሲጅን በስተዋቂነት -2 አለችው። ስለዚህ 4 ታይምስ -2 -8 which is equal to ሰልፌት ኔት ቻርጁ ስንት ነው? -2 ነው። ስለዚህ የሰልፈር 6 ይመጣ ማለት ነው። ሰልፈር 6 አለን ማለት ነው። ስለዚህ መልሳችሁ ነው ማለት ነው ሪስፔክቲቭሊ ከወጣ ኒኬል 3 ሰልፈር 6 ኦክሲጅን -2። ስለዚህ 3 6 እና -2 so the answer is A ነው ማለት ነው። question number 3 what is the coefficient for hydroxide and how many electrons are transferred after balancing the ionic equation that means lead for hydroxide ion ነች። ይችኛይቱ ከምን ጋር ያክት ስታደርግ ከሃይፖክሎሪየስ አዮን አለ ይሄኛው። ከዛ ሊድ ፎር ኦክሳይድ ፕላስ ክሎሪን ማይነስ ፕላስ ሃይድሮክሳይድ አዮን ፕላስ ወተር ነው። ሶ እየተጠየቅነው የሃይድሮክሳይድ አዮን ኮኤፊሺየንቱ ምን ያክል ነው የተባላችሁት። እናንተ እንደነዚህ አይነት ኢኩዌሽን አዮኒክ ኢኩዌሽን ሲሰጣችሁ ባላንስ ለማድረግ ስትፈልጉ OH ማይነስንና ወተርን ባላንስ አታድርጉ ራሱ ይመጣል። በቤዚክ ሚዲየም ስትሰሩ ይሄ ሃይድሮክሳይድ አዮን ኮኤፊሺየንት ከተጠየቃችሁ ቤዚክ ሚዲየም ነው የተጠየቅነው ማለት ነው። በቤዚክ ሚዲየም እንሰራዋለን ማለት ነው። አሁን አሳያችሁ። እዚህ በቀጣይ ስላይድ ላይ ኤክስፕላኔሽኑን በደንብ ማየት ትችላላችሁ። ግን መልሳችን ምንድነው የሚሆነው የኮኤፊሺየንት ኦፍ ሃይድሮክሳይድ አዮኑ 2 ነው የሚሆንላችሁ። እንዲሁም ደግሞ ጌን ኦር ሎስት የተደረገው የኤሌክትሮን መጠን 2 ነው። ቀጣይ ስላይድ ላይ ተመልከቱት። ሰው መልሳችን ኤ ነው ለዚህ ጥያቄ።
እና ተማሪዎች አሁን እዚህ ላይ ኮኤፊሽንት ኦፍ ሃይድሮክሳይድ አየን ምን ማድረግ እንችላለን? 2OH ማይነስ ነው የምታደርጉት። የውሃ እንደነበረሽ የምትሆነው ኤሌክትሮን ደግሞ ጌን ኦር ሎስት የሚደረገው 2 ነው ማለት ነው። አሁን ኢኩዌሽኑ ቶታሊ ባላንስድ ነው ማለት ነው። ሶ ዘ አንሰር ኢዝ ኤ ነው። እዚህ ላይ ተማሪዎች እንግዲህ በጥቁር የጻፍኩላችሁ እቺ ፓርት አለች። ቴትራሃይድሮክሳይድ ሊድ ቱ አዮን ቴትራሃይድሮክሳይድ ሊድ ቱ አዮን ሪአክት ዊዝ ሃይፖክሎሪዮስ አዮን አለች። እቺ ጊቫስዋት ክሎሪን ማይነስ እንዲሁም ደግሞ ሊድ ፎር ኦክሳይድ ነው ያለው። ስለዚህ ይሄ ሃይድሮክሳይድ እና ወተርን እንተዋቸዋለን። ለምን? ባላንስ ስናደርግ መጨረሻ ላይ ስለሚመጡ ማለት ነው። ለዛ ነው ያሳስታቸዋል። እነሱ እያሉ ባላንስ እናደርጋለን ካላችሁ ኢንስፔክሽን ሜትር ካልሆነ በስተቀር በቀላሉ ባላንስ ልታደርጉ አትችሉም ማለት ነው። ስለዚህ የመጀመሪያ ስራችን እነዚህን ትታችሁ ነው። ብዙ ጊዜ ውሃና ሃይድሮክሳይድ ወይም ሃይድሮጅን ፕላስ ከመጣ ትታችሁ ከነሱ ውጭ ያለውን ብቻ ኦክሲዴሽን ወይም ሪዳክሽን ሪአክሽን ያካሄደውን ብቻ ተጠቅመን ባላንስ ማድረግ መቻል አለብን ማለት ነው። ስለዚህ ወደ ኦክሲዴሽን ሃፍ ሪአክሽን እና ሪዳክሽን ሃፍ ሪአክሽን ለመቀየር የመጀመሪያ ስራችሁ ኦክሲዴሽን ነምበር መፈለግ አለባችሁ። ሪአክታንት ላይ ያለውን ኦክሲዴሽን ነምበር እናያለን። ከዛ ፕሮዳክት ላይ ደግሞ እንመለከታለን። ከዛ ቼንጁን አይተን ሬዱስድ የሆነው ማን ነው ኦክሲዳይዝድ የሆነው ማን ነው የሚለው ነገር እንለይና እንከፋፍለዋለን። ሶ ቴትራሃይድሮክሳይድ ሊድ ቱ አዮን ብለን የምንጠራው ይሄንኛው ማለት ነው። እሱ ላይ ያለውን የሊድን ኦክሲዴሽን ነምበር ማግኘት አይከብደንም። ለምን? ሃይድሮክሳይዱ -1 ነው ይታወቃል። እሱ -1 ነው። ኔት አዮኑ ደግሞ -2 አለ። ሊድን ኤክስ ብትሉት ኤክስ 4 ታይምስ -1 -4 which is equal to -2 ብታደርጉ ኤክስ which is equal to 2 ነው። አሁን ሊድ የኦክሲዴሽን ነምበሩ እዚች ላይ ቴትራሃይድሮክሳይድ ሊድ 2 ብለን ነው የምንጠራው። ስለዚህ የሱ ኦክሲዴሽን ነምበር 2 ነው። ፕሮዳክት ላይ ግን ስትመለከቱ PbO2 ላይ ስትወስዱ የሊድ ኦክሲዴሽን ነምበር ምንድነው ማለት ነው? +4 ነው። አሁን ከ+2 ወደ +4 መጥቷል። ይህ ማለት ኦክሲዴሽን አካሂዷል። ማን? ሊድ ማለት ነው። ሌላኛው ክሎሪን ላይ ስትመጡ እቺኛይቱ ClO- ላይ ደግሞ ስትመለከቱ ወደም ተቀይራ ወደ ክሎሪን ማይነስ ነው። ሶ የሱን ኦክሲዴሽን ነምበር ይሄን ኤክስ በሉት። ኦክሲጅን ማይነስ ስንት አለችው ማለት ነው? -2 አለችው ማለት ነው። ስለዚህ ኤክስ -2 which is equal to ምን ይመጣ ማለት ነው? -1 ብትሉ x which is equal to 1 ይመጣል። ይሄ ደግሞ ከ+1 ወደ -1 መጥቷል። እንግዲህ ከ+1 ወደ ምን ወደ -1 መጥቷል። ይሄ ሬዱስድ ነው ማለት ነው። ስለዚህ ኦክሲዴሽን ሃፍ ሪአክሽናችን ምን ይሆናል ማለት ነው? ኦክሲዴሽን ሃፍ ሪአክሽን ለብቻው ስታስቀምጡ ኦክሲዴሽን ሃፍ ሪአክሽን ለብቻው ታደርጋላችሁ። ሪዳክሽን ሃፍ ሪአክሽን ይሄን ለብቻው ታስቀምጣላችሁ። ከዛ ኦክሲዴሽን ላይ ምን ታደርጋላችሁ? ቴትራ ሃይድሮክሳይድ ሊድ 2 ማለት ነው አዮን አለ። ወደም ተቀይሯ ማለት ነው ወደ ሊድ 4 ተቀይሯ ማለት ነው። እንደዚህ ተቀይሮላችኋል። ሪዳክሽን ላይ ስመጡ ደግሞ ClO- ወደም ተቀይሯ ማለት ነው ወደ Cl- ተቀይሯ ማለት ነው። ይቺ ሬዱስድ ሆነች ነች ማለት ነው። ስለዚህ እያንዳንዳቸውን ባላንስ ማድረግ እንችላለን። አሁን ለብቻው እንግዲህ የመጀመሪያ ስራችን የሚሆነው ከሃይድሮጅንና ከኦክሲጅን ውጭ ያለውን አተም ባላንስ እናደርጋ። አንድ ሊድ ከአንድ ሊድ ነው ባላንስር ነው፣ ምንም ችግር የለው። ቀጣይ የምታደርጉት የኦክሲጅን መጠንን ባላንስ ማድረግ መቻል አለባችሁ። የኦክሲጅን መጠን ባላንስ ስታደርጉ በሪአክታንት በኩል 4 ኦክሲጅን አለ፣ ፕሮዳክት በኩል ግን 2 ብቻ ነው ያላችሁ። ሶ ባነሰው የኦክሲጅን ቦታ ላይ ምን ታደርጋላችሁ? ውሃ ትጨምራላችሁ። ስለዚህ ሊድ ቴትራሃይድሮክሳይድ ሊድ 2 እዚች ላይ PbO2 ብላችሁ ስንት ውሃ ትጨምራላችሁ? 2 ሞል ኦፍ H2O ታደርጋላችሁ ለብቻው ማለት ነው። 2 ሞል ኦፍ ምን H2O። ይሄን ካደረጋችሁ በኋላ ቀጣይ ምንድነው ባላንስ የምታደርጉት? ሃይድሮጅን መጠኑን ባላንስ ታደርጋላችሁ። የሃይድሮጅን መጠኑን ባላንስ ታደርጉ ባነሰበት ሳይድ ምን ማድረግ ማለት ነው? መደመር ነው። ነገር ግን ስንት ሃይድሮጅን አላችሁ? 4 ሃይድሮጅን። እዚህ ላይም ግን ስንት አላችሁ? 4 ሃይድሮጅን ነው። ሶ ኢኩዌሽኑ ምንድነው ማለት ነው? ባላንስር ነው ማለት ነው። እንደምትመለከቱት አሁን ባላንስ ሆኖልናል። ቀጣይ የምታደርጉት ቻርጁን ባላንስ ማድረግ ትችላላችሁ። PB ይሄ ቻርጁን ባላንስ ታደርጋላችሁ። በሪአክታንት በኩል -2 ነው ያለው፣ ፕሮዳክት በኩል ግን 0 ነው ያለው፣ ምንም የለም። ስለዚህ ቻርጁን ባላንስ ለማድረግ በሪአክታንት በኩል -2 ስላለ በፕሮዳክት በኩል ምን ማድረግ አለባችሁ? +2 ኤሌክትሮን አድርጉበት። አሁን እኩል ነው ቻርጁም። ሶ ይሄንን ለብቻው ጨረስኩ ማለት ነው። የኦክሲዴሽን ሃፍ ሪአክሽን አሁን ያሳየዋችሁን ይመስላል ማለት ኦክሲዴሽን ሃፍ ሪአክሽኑ ማለት ነው። ስለዚህ እቺኛቱን ደግሞ ለብቻዋ ስንሰራ ምን ማድረግ እንችላለን? የሪዳክሽን ሃፍ ሪአክሽኑን ለብቻው ሲሰሩ አሁንም ይሄም ክሎሪኑ ባላንስር ነው። ክሎሪን ባላንስር ነው። የሚቀረን ኦክሲጅን ባላንስ እናደርጋለን። ይህ ማለት ClO-
ቼንጅስ ቱ ምን ይሆናል? ክሎሪን ማይነስ ፕላስ ዋት 1 ሞል ኦፍ ወተር ትላላችሁ። ከዛ ቀጣይ ላይ ሃይድሮጅን ባላንስ እናደርግ። ባነሰበት ሳይድ 2 ሃይድሮጅን ጨምር። 2 ሃይድሮጅን ፕላስ ClO ማይነስ ጊቫስ ዋት Cl ማይነስ ፕላስ ወተር አድርጉት። እንደዛ አስቀመጥኩኝ። ፋይናሊ ቻርጁን ባላንስ ማድረግ አለብን። ቻርጅ ባላንስ ለማድረግ ደግሞ ምንድነው ማድረግ ያለብን? በሪያክታንት ሳይድ ምን አለ መሰላችሁ? አንድ ፖዚቲቭ ቻርጅ ብቻ ነው ያለው። ሪያክታንት ሳይድ ላይ አንድ ፖዚቲቭ ቻርጅ ብቻ ነው ያለው። ፕሮዳክት ላይ ግን ስትመጡ -1 ነው ያለው ማለት ነው። ለምን? የሃይድሮጅን 2 ፖዚቲቭ አላችሁ፣ እዚች ላይ ደግሞ አንድ -1 አለ። በአንድ ሳይድ +1 እና -1 ሁለቱን እኩል ለማድረግ በሪያክታንት በኩል 2 ኤሌክትሮን ብትደምሩ ባላንስ ይሆንላችሁ ማለት ነው። ስለዚህ 2 ሞል ኦፍ ሃይድሮጅን ፕላስ አዮን ፕላስ 2 ኤሌክትሮን ብታደርጉ አሁን ተጣፋ። ፕላስ ዋት ClO ማይነስ ጊቫስ ዋት Cl ማይነስ ፕላስ ምን ነው ማለት ነው H2O አደረግ ነው ማለት ነው። አሁን ሁለቱም ባላንስ ነው። ኤሌክትሮንም መጠኑ ምንድነው ማለት ነው? ባላንስር ነው ማለት ነው። ስለዚህ መጨረሻ ምንድነው ማድረግ ያለብን? እነዚህን ቶታል ኔት ሪያክታንቱ ከሪያክታንት ፕሮዳክቱን ከፕሮዳክት ስፔክታተሩን ደግሞ ማጥፋት ያለብንም እናጠፋለን ማለት ነው። ስለዚህ እንደምረው ሪያክታንቱ ፒቢ ይሄው ቴትራሃይድሮክሳይድ ሊድ ቱ ያለን ሪያክቱ ይዟት 2 ሞል ኦፍ ሃይድሮጅን ፕላስ አዮን 2 ኤሌክትሮን በ2 ኤሌክትሮን ይጣፋላቸዋል። ከዛስ ምን ይሰጠናል ማለት ነው? ፕሮዳክት ማን ነው ሪያክታንት ላይ ለብቻው ሌላ አለን Cl ማይነስ አደረግ ጊቫስ ምን ይሆናል ማለት ነው? ፕሮዳክት ሊድ 4 ፕላስ 2 ሞል ኦፍ ወተር ፕላስ ምን ይኖረናል መጨረሻ ላይ ሌላ ውሃ አድ አድርጉ። እዚህ ላይ ፕሮዳክት ላይም 2 አለ፣ እዚች ላይም አንድ ውሃ አለቻችሁ። ከዛ ክሎሪን ማይነስ አለ። ሶ ስደምሯት ውሃ ወደ ምን ቀይራ ማለት ወደ ስሪ ችኘቱ ስሪ መሆን ትችላለች። ስለዚህ እችን ስሪ በሏት። አሁን ፋይናሊ ይሄ ነው ኢኩዌሽናችን። ስለዚህ እኛ የተጠየቅነው የሃይድሮክሳይድ አዮን ኮኤፊሺየንት ስለተባላችሁ አሁን ላይ እኔ ባላንስ ያደረኩት ቶታሊ አሲዲክ ሚዲየም ነው። ወደ ቤዚክ ሚዲየም ለመቀየር የሃይድሮክሳይድን መጠኑን ባላንስ ለማድረግ ምን ታደርጋላችሁ? ቦት ሳይድ OH አዮን በሃይድሮጅን ፕላስ ልክ OH አዮን ትጨምራላችሁ። ሶ ይሄንን 2OH ማይነስ አልኩት። ፕሮዳክት ሳይድ ላይም እዚህ ላይ ምን አደርጋው 2OH ማይነስ ስላለው ይሄ 2 ሃይድሮጅን ፕላስ እና OH ማይነሱ ሲደመሩ ምንድነው የሚሰጧችሁ? 2 ውሃ ይሰጧቸዋል። 2H2 ይሰጧቸዋል። ከዛ ፕሮዳክት ላይ 2OH ማይነስ ብቻ ይቀራ ማለት ነው። ስለዚህ አሁን ማጣፋት እችላለሁ። ሁለቱን ውሃ በሪያክታንት በኩል ያለው ፕሮዳክት ሳይድ ላይ ከሚገኘው ከአንዱ ውሃ ጋር ምን አድርጋ ማለት ነው አጣፋለሁ ማለት ነው። ሶ ፕሮዳክት ሳይድ ላይ ምን ይቀረኛ ማለት ነው? አንድ ውሃ ይቀራ ማለት ነው። ሶ ኢኩዌሽኑ እንዳለ ሆኖ ምን ይሆናል ማለት ነው? ይቺ የሃይድሮክሳይድ አዮን ኮኤፊሺየንቷ 2OH ትሆናለች። ውሃ እንደነበረ የተቀመጠልኝ ማለት ነው። መልሳችሁ 2OH ነው ማለት ነው። ስለዚህ ኮኤፊሺየንቱ 2 ይሆናል ማለት ነው። Question number 4. What was oxidized and what was reduced in the following reaction? ይላል 2 ሞል ኦፍ ሜርኩሪ ፕላስ አዮን reduced to what? ሜርኩሪ ሶሊድ ይሄን ፎርም አድርጓል። እንዲሁም ደግሞ ሃይድራዚን ብለን መጥራት ይችኛይቱ ዳይናይትሮጅን ቴትራሃይድራይድ ማለት ነው። ይችኛይቱ ምንድነው ፎርም ያደረገችው? ናይትሮጅን እና ፎርሙላ ኦፍ ሃይድሮጅን ነው። ዋናው ነገር ግን ይሄ ሃይድራይዝም ብለን የምንጠራው ይሄ ሰብስታንስ ወደ ናይትሮጅን ተቀይሯ ማለት ነው። ስለዚህ እዚች ላይ ኦክሲዴሽን ነምበር ቼክ ማድረግ አለብን። ሶ ሃይድራይዝንን እንደዘርጋችሁ ጻፉና ሃይድሮጅን ከነን ሜታል ጋር ሲጣመር +1 ነው። ሶ ናይትሮጅንን ኤክስ በሉት። ስለዚህ 2x 4 ታይምስ +1 ይሄው 4 ይኖርና which is equal to 0 በሉት። ስለዚህ 2x which is equal to -4 ይመጣል። ኤክስ ማለት ስንት ሆነች ማለት ነው? -2 አገኘን። ስለዚህ ናይትሮጅን እንደምትመለከቱት ስንት ነው ማለት ነው? -2 አለችው። አሁን ግን እዚህ ፕሮዳክት ላይ ግን 0 ነው የመጣው። ሶ ከ-2 ወደ 0 መጣ ማለት ኢንክሪዚንግ ኦክሲዴሽን ነምበር ነው። ስለዚህ ሃይድራይዝን እዚህ ላይ የምትወስዱት N2H4 ቼንጅስ ቱ N2 ይሄ ምን ሆነ ማለት ነው? ከ-2 ወደ 0 ስለመጣ ኦክሲዴሽን ነው። ስለዚህ ኦክሲዳይዝድ ሆኗል። ማን ኦክሲዳይዝድ ሆነው? N2H4 እንዲሁም ደግሞ ሜርኩሪ አዮን ይሄ +2 ቼንጅስ ቱ ዋት ሜርኩሪ ሶሊድ ይሄ ደግሞ ቀንሷል። ከ+2 ወደ 0 ስለመጣ እሱ ደግሞ እንደማለት ሬዱስድ ሆኗል ማለት ነው። ሬዱስድ ሆኗል። ስለዚህ ሬዱስድ ኦክሲዳይዝድ የሆነ ሰብስታንስ N2H4 ነው። ሬዱስድ የሆነ ሰብስታንስ ደግሞ Hg+2 ነው ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። ሶ ለዚህ ጥያቄ መልሳችን ቢ ነው ማለት ነው። ሶ the answer is B. Question number 5. Which of the following statement is true about electrochemical cell ነው የሚለው ኤሌክትሮምን ኬሚካል ሴል question number 5 ላይ
ኤ ሪዳክሽን ኦከር አት አኖድ ይለናል። ሁልጊዜም አኖድ ላይ በጋልቫኒክ ሴል የሚሆን በኤሌክትሮላይቲክ ሴል የሚሆን ሁልጊዜም አኖድ ላይ የሚካሄደው ምንድነው ማለት ነው? ኦክሲዴሽን ነው። ይሄ ምርጫ አይሆንም ማለት ነው። ሲ ላይ ደግሞ ኦክሲዴሽን ኦከር አት አኖድ ይለናል። ይህ ትክክል ነው። ኦክሲዴሽን አት አኖድ ነው የሚካሄደው። ኦክሲዴሽን አት አኖድ ይካሄዳል። ቢ ላይ ደግሞ አን ኤሌመንት ዊዝ ሃይ ኤሌክትሮን አፊኒቲ ፎር ኤሌክትሮን ኢዝ ላይክሊ ቱ ቢ ኢዝሊ ኦክሲዳይዝድ። ሃይ ኤሌክትሮን አፊኒቲ ያላቸው ሰብስታንስ ኤሌክትሮን ጌን ስለሚያደርጉ ኦክሲዳይዝድ ሳይሆን የሚሆኑት ሬዲዩስድ ነው የሚሆኑት። ቢ አይሆንም ማለት ነው። ዲ ላይ ደግሞ ያለን ኦንሊ ኦክሲዴሽን ሀፍ ሪያክሽን አር ዩስፉል ይለናል። ኖ ሪዶክስ ሪያክሽን ግዴታ ኦክሲዴሽንም ሪዳክሽን ሪያክሽን በአንድ የያዘ ነው። ስለዚህ ሁለቱም አስፈላጊ ናቸው። ሁለቱም ደግሞ በአንድ ካልመጡ ሳይመንታኒስሊ ካልሆኑ ሪያክሽኑ ሊፈጠር አይችልም ማለት ጌን ኦር ሎስት መደረግ መቻል አለበት ማለት። ስለዚህ ኦንሊ ኦክሲዴሽን ሀፍ ሪያክሽን አር ዋት ዩስፉል የሚላችሁ መልስ አይሆንም። ሶ ዘ አንሰር ኢዝ ዋት ሲ ነው ማለት ነው። ሶ ለዚህ ጥያቄ መልሳችን ሲ ይሆናል። ኩዌስችን ነምበር 6 which statement regarding voltaic cell is not correct ነው የሚለው። ስለ ቮልቴክ ሴል ትክክል ያልሆነው ስቴትመንት የትኛው ነው? ቮልቴክ ሴል ብለን የምንጠራው ምንድነው ተማሪዎች? ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ መቀየር የሚችል ስፖንታኒየስ ሪዶክስ ሪያክሽን የሚካሄድበት ኤሌክትሮኬሚካል ሴል ቮልቴክ ሴል ብለን እንጠራዋለን ማለት ነው። ሶ ስለ ቮልቴክ ሴል ወይም ስለ ጋልቫኒክ ሴል ትክክል ያልሆነው የትኛው ነው የሚለን? ኤ ላይ ሪዳክሽን ኦከር አት ካቶድ ይለናል። ይስ በኤሌክትሮላይቲክ ሴልም በጋልቫኒክ ሴል ጊዜም ሁልጊዜም ሪዳክሽን ሪያክሽን የሚካሄደው ካቶድ ላይ ነው ማለት ነው። ይሄ ትክክለኛ ስቴትመንት ነው። ቢ አናዮንስ ሙቭ ስሩ ዋት ዘ ሳልት ብሪጅ ቶዋርድ ዘ ኤሌክትሮድ ዌር ኦክሲዴሽን ኢዝ ኦከር ነው የሚለን። እንግዲህ ጋልቫኒክ ሴል ላይ ስመጡ አናዮን ሙቭ የሚያደርጉት አናዮን ማለት ወደ ምንድን ነው የሚሄዱት ማለት ወደ አኖድ ነው። ስለዚህ አናዮን ወደ ሙቭ ያደርጋሉ ወደ አኖድ ነው። ቢኮዝ ወደ አኖድ ለምን ሙቭ እንዳደረጉ ምክንያት አለው። ምን እንዲያካሄዱ ነው ማለት ነው? ኦክሲዴሽን እንዲያካሄዱ በሳልት ብሪጅ ውስጥ ወደ አኖድ ነው ሙቭ የሚያደርጉት። ካታዮን ደግሞ ወደ ካቶድ ነው። ካት አዮን ሙቭ የሚያደርጉት ወደም ደግሞ ወደ ካቶድ ነው ማለት ነው። ስለዚህ ይሄ ስቴትመንት ቢ ላይ ያለው ስቴትመንት ምንድነው ማለት ነው? አናዮን ሙቭ ስሩ ዘ ሳልት ብሪጅ ቶዋርድስ ዘ ኤሌክትሮድ ዌር ኦክሲዴሽን ኢዝ ኦከሪንግ ነው የሚለን። ስለዚህ ኦክሲዴሽን ወደ የሚካሄድበት ሙቭ ያደርጋሉ አናዮኖች ፍሮም ካቶድ ማለት ነው። ከካቶድ ወደ አኖድ አናዮኖች ሙቭ ያደርጋሉ። ካታዮኖች ደግሞ ከአኖድ ወደ ካቶድ ሙቭ ማድረግ ይችላሉ ማለት ነው። ሌላኛው the electrode where reduction is occurring is represented by positive sign ይላቸዋል። ካቶድ ጋልቫኒክ ሴል ላይ ፖዚቲቭ ነው። ትክክል ነው። ካቶድ ምንድነው ማለት ነው? ካቶድ ፖዚቲቭ ነው በምን ጊዜ? በጋልቫኒክ ሴል ጊዜ። ስለዚህ ካቶድ ላይ ደግሞ ምን ይካሄዳል ማለት ነው? ሪዳክሽን ሪያክሽን ነው የሚካሄደው። ስለዚህ የስቴትመንትም ሲ ትክክል ነው። ላይ ደግሞ ምንድነው የሚለን? ኤሌክትሮንስ ፍሎ ኢን ዘ ኤክስተርናል ሰርኪዩት ፍሮም ዘ ካቶድ ቱ አኖድ ነው የሚላችሁ። እንግዲህ ካቶድ ምንድነው? ፖዚቲቭ ነው። አኖድ ደግሞ ምንድነው? በጋልቫኒክ ሴል ጊዜ ኔጌቲቭ ነው። ስለዚህ ከፖዚቲቭ ወደ ኔጌቲቭ ኤሌክትሮን ፍሎ ማድረግ አይችልም እና ይሄኛው ስቴትመንት ትክክል አይደለም ማለት ነው። ከአኖድ ወደም ደግሞ ወደ ካቶድ ነው ኤሌክትሮን ፍሎ ማድረግ የሚችሉት እንጂ ከካቶድ ወደ አኖድ በፍጹም በጋልቫኒክ ሴል ጊዜ የለም። በኤሌክትሮላይቲክ ሴል ጊዜ ግን ትክክል ነው። ከካቶድ ወደ አኖድ ነው። አሁን እኛ ግን የተጠየቅነው ቮልቴክ ሴል ወይም ጋልቫኒክ ሴል ነው። ሶ መልሳችን ምን ይሆናል ለዚህ ጥያቄ? ዲ ነው የሚሆነው ማለት ነው። ሶ ዘ አንሰር ኢዝ ዲ። ኩዌስችን ነምበር 7 the electrochemical reaction shown below is given. Electrochemical reaction shown below is given ይላል። if the standard reduction potential of zinc ion changes to zinc solid ወደዚህ የሚቀየርበት ማለት ነው ምን ያክል ነው ማለት ኔጌቲቭ 0.76 ቮልት ነው። what is the standard reduction potential of magnesium changes to what magnesium solid ነው የሚለው። ስለዚህ ሪአክሽኑ ተሰጥቷቸዋል። አኖዱ ማግኒዥየም ነው፣ ካቶዱ ደግሞ ዚንክ ነው ማለት ነው። ሌላ የተሰጠን ጊቭን ነገር ምንድነው? እዚህ ላይ ያለው ሴል ፖቴንሻል እዚች ላይ ማለት ነው ሪዳክሽን ፖቴንሻሉ አት ስታንዳርድ ኮንዲሽን 1.61 ቮልት ነው። ስለዚህ እችን ለመስራት ቀለል ለማድረግ ትችላላችሁ። እንደምታደርጉት አኖዳችን እዚህ ላይ እንዳያችሁት ምንድነው ማለት ነው ማግኒዥየም፣ እቺ አኖድ ነች፣ እቺኛቱ ደግሞ ምንድነች ማለት ነው ካቶድ ነች ማለት ነው። ስለዚህ ኢሴል ስታንዳርድ እዚች ላይ ኢሴል አት ስታንዳርድ ኮንዲሽን which is equal to A of ካቶድ ማይነስ ዋት ኤ ኦፍ ምን ሆነ ማለት ነው አኖድ ማለት ነው። እንደዚህ ታደርጋላችሁ። የተጠየቅነው የአኖዱን ነው። የማንን? የማግኒዥየም ማለት ነው። ስለዚህ አኖድን ለማግኘት ምን ማድረግ አለብን ማለት ነው? ኤ ኦፍ ካቶድ ማይነስ ኤ ኦፍ ስታንዳርድ ሴል which is equal to የሚመጣው ኤ ኦፍ
አኖድ ይመጣላቸዋል። የአኖዱን እንደዚህ ይመጣላቸው። ስለዚህ እዚህ ላይ በደንብ ማየት ያለብን የካቶዱን ላይ ምን ትቀንሳላችሁ ማለት ነው። ሴል ፖቴንሻሉን ቀንሱት። ስለዚህ የካቶዱ ምን ያክል ነው የተሰጠን? የዚንክ ነው። ስለዚህ ዚንክ ደግሞ ኔጌቲቭ ስንት 0.76 ቮልት ነች። ሲቀነስ ቶታሊ ሴል ፖቴንሻሉ 1.61 ቮልት ነው። ሁለቱን ስንቀናነስ ምን ያክል እናገኛለን ማለት ነው? ኔጌቲቭ 2.37 ቮልት እናገኛለን። የማግኒዥየም ሪዳክሽን ሀፍ ሪያክሽኑ ምን ያክል ይመጣ ማለት ነው? ኔጌቲቭ 2.37 ነው። ዛ አንሰር ኢዝ ዲ ይሆናል ማለት ነው። Question number 8, use the table of standard reduction potential table which species would react with aluminum plus 3 ነው የሚለን። ከአልሙኒየም ጋር ሪያክት ማድረግ የሚችለው የትኛው ስፒሺስ ነው? ከነዚህ ሊስት ከተደረጉት ያ ማለት አልሙኒየምን ሬዲዩስድ ማድረግ የሚችለው የትኛው ነው? ከሱ የተሻለ ሪአክቲቭ የሆነ ሰብስታንስ መፈለግ አለባቸው። ያ ማለት አልሙኒየም ሪአክት ዊዝ ይሁት በደንብ አድርጋችሁችን አልሙኒየም ፕላስ 3 ሪአክት ዊዝ ኤክስ ሰብስታንስ ጊቫስ ዋት አልሙኒየም ሶሊድ ፕላስ ኤክስ ፖዘቲቭ አይሆን ይህን ፎርም ማድረግ የሚችል። ስለዚህ ኤክስ ቦታ ላይ ማን ነው መግባት የሚችለው ነው የሚላችሁ። ይህ እንግዲህ ኤክስ መሆን ያለበት ግዴታ ከአልሙኒየም የተሻለ ሪአክቲቭ መሆን አለበት። አልሙኒየምን ምን ማድረግ የሚችል ሬዱስድ ማድረግ የሚችል ስትሮንግ ሪዱሲንግ ኤጀንት መሆን አለበት። ስለዚህ ኢዝቱ ኦክሲዳይዝድ የሆነ በቀላሉ እሱ ኦክሲዴሽን ማካሄድ የሚችል ግን ሌላ ሰብስታንስ ሬዱስድ ማድረግ የሚችል ከአልሙኒየም የተሻለ ሪአክት ሰብስታንስ መልሳችሁን ማለት ነው። ሊድ አይሆንም። እዚህ ላይ ያለውም አይረን እና ሊድም ሁለታቸውም አይሆንም። ለምን? አልሙኒየም ከአይረን የተሻለ ሪአክቲቭ ነው ማለት ነው። ጎልድ ይሄኛው በጣም ከሁሉም ለስ ሪአክቲቭ ነው እና መልሳችሁ ማግኒዥየም ኤንድ ፖታሽየም ከአልሙኒየም የተሻለ ሪአክቲቭ ስለሆነ አልሙኒየምን ሬዱስድ ያደርጉታል ማለት ነው። ስለዚህ መልሳችሁ ዲ ነው። በተረፈ ደግሞ ቴብሉ ላይ እንመልከተው። ስለዚህ ኤሌክትሮኬሚካል ሲሪስ ላይ እንደምትመለከቱት እነ ሊቲየም፣ ፖታሽየም፣ ካልሽየም፣ ሶዲየም እና ማግኒዥየም ስትሮንግ ሬዱሲንግ ኤጀንት ናቸው። ኢዚ ቱ ኦክሲዳይዝድ እነሱ ደግሞ ኦክሲዴሽን ለማካሄድ በጣም ቀላል ናቸው። አኖር ላይ የሚመረጡ ናቸው። ባላቸው የሴል ፖቴንሻል ቫሊያቸውን ተመልከቱ። ኔጌቲቭ ነው የሚያሳያቸው። እነሱ ሬዱስድ ከሚሆኑ ኦክሲዳይዝድ ቢሆኑ ይመርጣሉ ማለት ነው። እና አሁን ላይ የተጠየቅነው ግን አልሙኒየም ስለሆነ አልሙኒየም ኔጌቲቭ 1.6 ነው። የማግኒዥየም እና የፖታሽየም ግን ይዩት። ፖታሽየም ኔጌቲቭ 2.92 ነው። ሞር ሪአክቲቭ እንደሆነ ያሳየናል። ማግኒዥየም ደግሞ ኔጌቲቭ 2.37 ነው። አልሙኒየም ግን ኔጌቲቭ 1.6 ነው። ሌላ የተሰጠን እና አይረን ነው ያቸው ከማን ያነሱ ናቸው ማለት ነው? ከአልሙኒየም ያነሱ ናቸው ማለት። ስለዚህ መልሳችን አሁን የነገርኳችሁ ማግኒዥየም እና ፖታሽየም ካን ሬዱስድ አልሙኒየም አዮን። Question number 9, the oxidation of hydrogen by oxygen is one of the most used reaction in fuel cell technology. The overall reaction which is given below, overall reaction የተሰጥቶናል ማለት ነው እና has the Gibbs free energy value negative 474 kilojoule per mole. What is the standard cell potential for this fuel cell ነው የሚለን። ስለዚህ ይህን ለመስራት አንደኛ የሚያስፈልገን ምንድነው? ነምበር ኦፍ ኤሌክትሮን ጌን ኦር ሎስት ያስፈልገናል። ምን ያክል ኤሌክትሮን ይሄ ሪአክሽን በሚካሄድበት ሰዓት ምን ያክል ኤሌክትሮን ጌን ኦር ሎስት ተደርጎ የሚሆን ነገር ማየት አለባቸው። ሁለተኛ እንደላ ደግሞ በደንብ ማየት ያለብን ጊብስ ፍሪ ኤነርጂ ስለተሰጠን ኢሲኤል ማግኘት እንችላለን። ፎርሙላው ምንድነው? ጊብስ ፍሪ ኤነርጂ which is equal to number of electron gain or loss times farad times what ኢሲኤል ስታንዳርድ። የተጠየቅነው ኢሲኤል ስታንዳርድ ዋን ነው ማለት ነው። ይሄን ለመስራት ኤን ማወቅ አለብን። ኤን ለማወቅ ደግሞ ምንድነው? 2 ሞል ኦፍ ሃይድሮጂን ሞለኪል ወደ 4 ሞል ኦፍ ሃይድሮጂን ፕላስ ሲቀየር 4 ኤሌክትሮን ነው ሎስት የሚያደርገው። ሌላው 1 ሞል ኦፍ ኦክሲጅን ከ2 ሞል ኦፍ ወተር ጋር ሪአክት አድርጎ ምን ያክል ኤሌክትሮን ነው ጌን ማድረግ ያለበት? 4 ኤሌክትሮን ነው እና ጊቫስ ዋት 4 ሞል ኦፍ ኦኤች ማይነስ። ይሄን ፎርም ለማድረግ ግዴታ ምን ያስፈልገው ማለት ነው? 4 ኤሌክትሮን ያስፈልገዋል። ኤን ዋጋችን አውቀናል። ኤን ምን ያክል ነች? 4 ነች ማለት ነው። ስለዚህ እነዚህ ሁለቱን ሪአክሽኖች ስደምሯቸው ይሄን ኔት ሪአክሽኑ ይሰጣቸዋል። ይሄንን ነው የሚሰጣቸው። እነዚህ ሁለቱን ባንድ ደምሯቸው 2 ሞል ኦፍ ሃይድሮጅን ሪአክት ዊዝ ኦክሲጅን 2 ሞል ኦፍ ወተር ይሰጣቸዋል። 4 ኤሌክትሮን በ4 ኤሌክትሮን ይጣፋላቸዋል። 4 ኦኤቹ ከ4 ኤች ፕላስ ጋር 4 ውሃ ስለሚፈጥር እዚህ ላይ ያለውን 2 ውሃ አጥፍቶላቸው ይሄን ኢኩዌሽን ይሰጣቸዋል። ስለዚህ ኤንን አግኝተና ማለት ነው። አሁን ቀጣይ ማድረግ ያለብን ምንድነው? እዚህ ላይ ጊብስ ፍሪ ኤነርጂ በደንብ ይውልኝ። ጊብስ ፍሪ ኤነርጂ which is equal to NF ECL ነው።
ኤንኤፍ ኢሲኤል ስታንዳርድ እንደዚህ ነው የምናስቀምጠው። የተጠየቅነው ኢሲኤል ስታንዳርድ ነው። ሶ ኢሲኤል ስታንዳርድ which is equal to ምን ይመጣል ማለት ነው ጊብስ ፍሪ ኢነርጂ ኢን ኪሎ ጁል ነው የተሰጠን። ይሄ ዲቫይድ ባይ ዋት ኤንኤፍ እናደርጋታለን። ሶ ይህን ለመጨረስ ምን ማድረግ አለብን? እንተካው ቁጥሩን 474 ኪሎ ጁል ዲቫይድ ባይ ኤናችን 4 ነው። እንዲሁም ደግሞ ይህንን የፋራድን ዋጋ ወደ ኪሎ ጁል ወደ ኪሎ ሲቀይሩት ምን ያክል ይመጣል? 96500 ኮሎምብ የሚለው 96.5 ኪሎ ኮሎምብ ማለት ትችላላችሁ። ስለዚህ በ96.5 ኪሎ ኮሎምብ አብዝታችሁ እነዚህ ስታካፍሉ 1.23 ቮልት ታገኛላችሁ። ሶ መልሳችን 1.23 ቮልት ይሆናል ማለት ነው። ሶ ዘ አንሰር ኢዝ ሲ። Question number 10. Which one of the following equation shows the relationship between standard Gibbs free energy and equilibrium constant? የሚላችሁ standard Gibbs free energy ወይም change in G at standard condition which is equal to minus RT ln of K ማለት equilibrium constant ነው። ሶ ይሄ የስታንዳርድ ጊብስ ፍሪ ኤነርጂ ምንድነው ማለት ነው? አንዱ ቴርሞዳይናሚክስ ፎርሙላው ነው ማለት ነው ይሄንኛው። ስለዚህ የምርጫ ያዘ መፈለግ አለባችሁ። ሶ ዘ አንሰር ኢዝ ሲ ነው ማለት ነው። Question number 11. What is changing Gibbs free energy for the following balanced reaction if standard cell potential of the reaction 2.43 volt ቢሆንና አልሙኒየም ሶሊድ ከአይረን አዮን ጋር ሪያክት አድርጎ አልሙኒየም ፕላስ 3 ፕላስ አይረን ሊኩዊድን ፎርም አደረገና አሁን የተሰጠን ስታንዳርድ ሴል ፖቴንሻሉ 2.431 ነው። የተጠየቅነው ምንድነው? ጊብስ ፍሪ ኤነርጂ ነው። ስለዚህ ይህን ጥያቄ ለመስራት በመጀመሪያ ኤናችን ማወቅ አለብንና ኢኩዌሽኑ ባላንስድ መሆን አለበት። እቺ 3 ችኛቱ 2 የኛው 3 ነው። ስለዚህ ኤን ለማግኘት ግዴታ እዚች ላይ 3 አይረን ፕላስ 2 ማለት ስንት ኤሌክትሮን የሆነ ማለት ነው? 6 ነው የሚሆነው። እንዲሁም አልሙኒየም 2 ታይምስ ኦፍ አልሙኒየም ፕላስ 3 ከሆነ እሱም ስንት ነው የሚሆነው ማለት 6 ነው የሚሆነው። ሶ ፎርሙላውን እንጠቀሙ። ቼንጅ ኢን ጂ which is equal to NF ኢሲኤል ስታንዳርድ እንደዚህ ይመጣላችኋል። ስመተካ ብቻ ነው። ኤናችን ስንት ነው? 6 ነው። 6 መልቲፕላይ ባይ ፋራድ 96.5 ኪሎ ኮሎምብ ነው። መልቲፕላይ ባይ ዋት ስታንዳርዳችን ምን ያክል ነው? 2.431 ቮልት ነው። እነዚህም በአንድ ስናበዛ ምን ያክል እናገኛለን? 1406 ምን ይመጣ ማለት ነው? ኪሎ ጁል ፐር ሞል የሆነ ማለት ነው። ሰው መልሳችሁ ይሄን ያክል ነው ማለት ነው። ይሄን ያክል ቁጥር አግኝተናል። ግን ሳይኑ ምንድነው መሆን ያለበት? ኔጌቲቭ ነው። እዚች ላይ ኔጌቲቭ መሆን አለባችም። ኔጌቲቭ አድርጓት። መልሳችን እዚህ ምርጫ ውስጥ የለም ማለት ነው። እና መጽሐፋችሁ ያሰበው ኤን ነው የሚሆነው ግን አይደለም። ምክንያቱም እሱ ኤንን 2 አድርጎ ነው የሰራው። ግን ኤን መሆን ያለበት ነምበር ኦፍ ኤሌክትሮን ጌን ኦር ሎስት መሆን ያለበት 6 ነበረ እና ይሄ ትልቅ ስህተት ነው። እና መልሳችሁ እናንተ አሁን የነገርኳችሁ ኔጌቲቭ 1406 ኪሎ ጁል ፐር ሞል ይመጣል። የምን የጊብስ ፍሪ ኤነርጂ ዋጋ ማለት ኔጌቲቭ 1406። ሰው መልስ ይሄ ነው ማለት ነው። Question number 12. The value of standard cell potential for the following reaction is 1.1 volt ነው። standard cell potential 1.1 ነው። What is the value of non standard cell potential ማለት ነው? ይሄኛው when the concentration of copper ion 1 ሞላር ቢሆንና the concentration of zinc ion ደግሞ 0.02 ሞላር ቢሆን ማለት ነው። ስለዚህ ሪአክሽኑ የጊቭን ተሰጥቷቸዋል። ሴል ፖቴንሻሏ ደግሞ ስታንዳርድ ኮንዲሽኗ 1.1 ቮልት ነው። የተጠየቅነው ኖርማል ኢሲኤል ነው። ስለዚህ ኢሲኤልን ለማግኘት ምንድን ነበር ፎርሙላችን? ኢሲኤል ነን ስታንዳርዱ ማለት ነው። ስታንዳርዷን ትቀንሳላችሁ። ኢሲኤል ስታንዳርድ ማይነስ 0.0592 ኦቨር ኤን ሎግ ኦፍ ምን ይሆናል ማለት ነው? ኬ ይሆናል ማለት ነው። ስለዚህ መተካት ብቻ ነው የሚጠበቅብን። ስለዚህ ስተኩ ምን ይሆናል ማለት ነው? እዚች ላይ ኢሲኤል which is equal to ስታንዳርዳችን ስንት ነው? 1.1 ቮልት ማይነስ 0.0592 ኦቨር ኤን ስንት ነው ማለት ነው? 2 ማለት ነው። ምክንያቱም ነምበር ኦፍ ኤሌክትሮን ጌን ኦር ሎስት እሱ ነው የሚሆነው። ሶ ሎግ ኦፍ ዋት ኬ ማለት ደግሞ ማለት ነው ፕሮዳክት የዚንክ ፕላስ 2 ዲቫይድ ባይ ዋት ሪያክታንት ኮፐር ፕላስ 2። ስለዚህ የዚንክ ኮንሴንትሬሽን ምን ያክል ነች ማለት ነው? የዚንክ 0.025 ሞላር ነች። አኖድ ኦቨር ካቶድ ስለሆነ ከታች ደግሞ ያለ ምንድነው 1 ነው የምናደርገው ማለት ነው። ስለዚህ የመጨረሻ መልሳችን ይህንን ከሎጋሪዝም ሁሉም ነገር አውጥታችሁ የምታገኙት መልስ ምን ይሆናል ማለት ነው? 1.15 ነው የምታገኙት ቮልት ታገኛላችሁ። ይህንኛው ብቻ ለብቻው የዚህኛው ከሎጋሪዝሙ ይሄኛው ፓርት ብቻ
0.047 ነው የሚመጣላችሁ። ስለዚህ 1.1 ምን ይሆናል ማለት ነው 5 ቮልት ይሆናል። ሶ ዘ አንሰር ኢዝ ሲ። ኩዌስችን ነምበር 13 one of the basic difference between a fuel cell and battery is የባትሪ እና የፊውል ሴል ዲፈረንስ ወይም ልዩነታቸው የሆነ የትኛው ነው የሚላችሁ። ኤ ላይ ፊውል ሴል ኢዝ ሪቻርጅብል while battery is not ይላችኋል። ምንም አይገናኝም። ፊውል ሴል ሪቻርጅብል አይደለም። ቀጥታ ኤሌክትሪካል ኬሚካል ኤነርጂን ወደ ኤሌክትሪካል ኤነርጂ ይቀይራል ስፖንታኒየስሊ ምን በመጠቀም ማለት ነው ከፊውል ማለት ነው። ስለዚህ ኦክሲጅን እና ሃይድሮጅንን የነሱ የሁለቱን ሪአክሽን በመጠቀም ባትሪ ወይም ቮልት ማመንጨት ይችላል እንጂ ቻርጀብል አይደለም። ቢ ላይ ፊውል ሴል ዳዝ ኖት ስቶር ኬሚካል ኤነርጂ በት ባትሪ ካን ስቶር ኬሚካል ኤነርጂ። ይህ ስቴትመንት ትክክለኛ ስቴትመንት ነው። ፊውል ሴል ኬሚካል ኤነርጂን ስቶር ማድረግ አይችልም። ነገር ግን ኬሚካሉን ወደ የሚቀይራ ማለት ነው ወደ ኤሌክትሪካል ኤነርጂ ይቀይራል እንጂ ስቶር ማድረግ አይችልም ማለት ነው። ሶ ፊውል ሴል ዳዝ ኖት ስቶር ኬሚካል ኤነርጂ በት ባትሪ ካን ስቶር ኬሚካል ኤነርጂ ይላቸዋል። ሌላኛው ሲ ላይ ቦዝ ፊውል ሴል ኤንድ ባትሪ አር ሪቻርጀብል ያቸው ሁለቱም ቻርጀብል አይደሉም። ሶ መልሳችን ለዚህ ጥያቄ ምንድነው ማለት ነው ቢ ነው ማለት ነው። ሌላኛው ኩዌስችን ነምበር 14 ኤ ባትሪ ኢዝ ዳይድ አንድ ባትሪ ሞተ የምንለው ወይንም 0 ቮልት የሚኖረው መቼ ነው የሚላችሁ። ኤ ሪአክታንት ኤንድ ፕሮዳክት ሪች ዜሮ ኢኩሊብሪየም ኮንሰንትሬሽን ይላቸዋል። ቢ ኢሴል ወይም ሴል ፖቴንሻሉ ምን ሲሆን ማለት ነው 0 ሲሆን ይላቸዋል። ሲ ላይ ደግሞ ጊብስ ፍሪ ኤነርጂ 0 ሲመጣ ይላቸዋል። እና ኤ ቢ ሲ ባትሪ የሞተበት ኮንዲሽኖች ናቸው እነዚህኞቹ። ስለዚህ መልሳችሁ ዲ ኦል ነው ማለት ነው። ሶ ዘ አንሰር ኢዝ ዲ ኦል። ሌላው ኩዌስችን ነምበር 15 ሜታል ኮሮይስ ወይም የሜታል ዝገት ብለን የምንጠራው ምን ማለት ነው? ኢት ሰርቭ አስ ካቶድ ኢን ደ ኮሮዥን ፕሮሰስ ይላቸዋል። እንደ ካቶድ ሰርቭ ያደርጋል ነው የሚላችሁ አይደለም፣ እንደ አኖር ነው። ለምን ሜታል ኮሮዥን ብለን የምንጠራው ወይም ኮሮዥን ኦፍ ሜታል ብለን የምንጠራው ኦክሲዴሽን ኦፍ ሜታል ቱ ዋት አንዋንትድ ፕሮዳክት ነው። ስለዚህ ወደ ማንፈልገው ፕሮዳክት ኦክሲዳይዝድ መሆን ነው። ኦክሲዴሽን ደግሞ የሚካሄደው ካቶድ ላይ ሳይሆን አኖድ ላይ ነው ማለት ነው። ካቶድ ላይ ሁልጊዜም ዲፖዚሽን ወይም ሪዳክሽን ሪአክሽን ነው የሚካሄደው። ቢ ኢት ሰርቭ አስ አኖድ ኢን ዘ ኮሮዥን ፕሮሰስ የስ ይሄ ትክክለኛ ስቴትመንቱ ነው። ሲ ላይ ደግሞ ኢት ዳዝ ኖት ሪአክት ዊዝ ኦክሲጅን ከኦክሲጅን ጋር ሪአክት አድርጎ ነው ኮሮዥን የሚያካሄደው። ዲ ኦል ኦፍ ዘ አባቭ ይላቸዋል። ሶ ዘ አንሰር ኢዝ ዋት ቢ ነው ማለት ነው። ፓርት 2 አሁን ደግሞ ተማሪዎች የምንመለከተው ፓርት 2 ነው። እዚህ ላይ ምንድነው ዲፋይን ኢች ኦፍ ዘ ፎሎዊንግ ተርም ይለናል። እነዚህ ተርሞችን ዲፋይን ማድረግ አለብን ማለት ነው። እንግዲህ የመጀመሪያው ኦክሲዴሽን ማለት ምን ማለት ነው? ኦክሲዴሽን ብለን የምንጠራው ይችን ዲፋይን ስታደርጓት ሎሲንግ ኦፍ ዋት ኤሌክትሮን ነው። ሎስ ኦፍ ኤሌክትሮን ኤሌክትሮን ምን ማድረግ ሉዝ ማድረግ ማስወገድ ማለት ነው። ይሄ ኦክሲዴሽን ተብሎ ይጠራ ማለት ነው። ስለዚህ ኤሌክትሮን ሉዝ በማድረግ ምክንያት ደግሞ ምን ይኖረው ማለት ነው ኢንክሪዚንግ ምን ኦክሲዴሽን ነምበር ኦክሲዴሽን ምን ነምበር ኦክሲዴሽን ነምበር መጨመር። ለምሳሌ አይረን ከዜሮ አይረን ሜታል ከዜሮ ወደ አይረን ፕላስ2 ቢቀየር አሁን ይሄ ወደዚህ ቢቀየር ኢንክሪዚንግ ኦክሲዴሽን ነምበር ነው። ስለዚህ አይረን ምን አክለው ማለት ነው ኦክሲዴሽን እንደማለት ነው። ሌላኛው ሪዳክሽን ሪአክሽን ነው። ይሄ ደግሞ ጌን ኦፍ ኤሌክትሮን ነው። ጌን ኦፍ ዋት ኤሌክትሮን ኤሌክትሮን መቀበል ሂደት ነው። ኤሌክትሮን ጌን በማድረጉ ምክንያት ደግሞ ምን ነው ማለት ነው ዲክሪዚንግ ኦክሲዴሽን ነምበር ነው ማለት ነው። ሌላው ጋልቫኒክ ሴል ምን ማለት ነው? ጋልቫኒክ ሴል ብለን የምንጠራው ይሄ ስፖንታኒየስ የሆነ ፕሮሰስ ነገር ግን ኬሚካል ኤነርጂን ወደ መቀየር የሚችል ማለት ነው ኤነርጂ ቱ ዋት ኤሌክትሪካል ምን ኤነርጂ ማለት ነው። ይህ አይነት ኤሌክትሮኬሚካል ሴል ጋልቫኒክ ሴል ተብሎ ይጠራል፣ ወይንም ቮልቲክ ሴል ብለን እንጠራዋለን። ይህ ሴል ስፖንታኒየስ ፕሮሰስ ነው። ምክንያቱም ዊዛውት አፕላይንግ ኤክስተርናል ኤነርጂ በራሱ ፕሮሰሱን ወይም ሪዶክስ ሪአክሽኑን ማካሄድ የሚችል ነው ማለት ነው። ሌላኛው የጋልቫኒክ ሴል ተቃራኒ ደግሞ ምን ተብሎ ይጠራ ማለት ነው ኤሌክትሮላይቲክ ሴል ነው። እዚች ላይ ኤሌክትሮላይቲክ ሴል ብለን የምንጠራው ኤሌክትሪካል ኤነርጂን ወደ መቀየር የሚችል ማለት ነው ቱ ዋት ኬሚካል ወደ ኬሚካል ኤነርጂ መቀየር የሚችል ነን ስፖንታኒየስ ፕሮሰስ ኤሌክትሮላይቲክ ሴል ተብሎ ይጠራ ማለት ነው። ይሄ ደግሞ ዲፋይን እንድናደርግ የተሰጠን ጥያቄ ምንድነው ኮሮዥን ማለት ማለት ነው። ይሄ ኮሮዥን ብለን የምንጠራው ይሄንኛው ፕሮሰስ ዲተሬሽን ኦፍ ሜታል ነው። ዲተሬሽን ኦፍ ምን ሜታል ማለት ነው። የሜታል ወደ አንዋንትድ ፕሮዳክት መቀየር ዲተሬሽን ኦፍ ሜታል ባይ ዋት ሪዶክስ ሪአክሽን በሪዶክስ ሪአክሽን ምክንያት ወደ አንዋንትድ ፕሮዳክት የሚቀየርበት ሂደት ወይም ኦክሲዴሽን ኦፍ ሜታል
ኮሮዥን ተብሎ ይጠራል ማለት ነው። ኩዌስችን ነምበር 2 ባላንስ ኢች ኦፍ ዘ ፎሎዊንግ ኬሚካል ኢኩዌሽን ዩዚንግ ኦክሲዴሽን ስቴት ቼንጅ ሜትር ነው የሚለን። ባላንስ ኢች ኦፍ ዘ ፎሎዊንግ ኬሚካል ኢኩዌሽን ዩዚንግ ኦክሲዴሽን ስቴት ቼንጅ ሜትር ይለናል። ሶ 2 ሞል ኦፍ አልሙኒየም ሪአክት ዊዝ 3 ሞል ኦፍ ሰልፈሪክ አሲድ ጊቭ አስ ዋት አልሙኒየም ሰልፌት ፕላስ 3 ሞል ኦፍ ሃይድሮጅን ጋዝ ነው የሚላቸው። ሶ ኢኩዌሽኑ ራሱ ባላንስ ሆኗ ማለት ነው። ይሄ ባላንስ ማድረግ አይጠበቅብንም። 2 አልሙኒየም አላችሁ 3 ሰልፈሪክ አሲድ ሆኖ ግን 6 ሃይድሮጅን የያዘ ነው። እዚህም ስመጡ 6 ሃይድሮጅን ይዟ ማለት ነው። ኢኩዌሽኑ ባይ ኢትሰልፍ ኢት ኢዝ ባላንስር ነው። ሶ ይሄን ባላንስ ማድረግ አይጠበቅብንም ማለት ነው። ኢኩዌሽኑ ሲሰጥም ራሱ መጽሐፉ ላይ ምን አድርጎ ነው የሰጠን? ባላንስ አድርጎ ነው ማለት ነው። ሶ ይሄንን ማለፍ እንችላለን። ኢኩዌሽኑ ባላንስ ስለሆነ ሌላ ጥያቄዎችን በኦክሲዴሽን ስቴት ቼንጅ ሜትድ ባላንስ እናደርጋለን። ኤ ግን ሲሰጠንም ባላንስ የሆነ ነው። ኩዌስችን ነምበር 2 ቢ ላይ የምናየው ምንድን ነው? እንግዲህ ይህንን ባላንስ ለማድረግ በኦክሲዴሽን ስቴት ቼንጅ ሜትር ማለት ነው። ኦክሲዴሽን ስቴት ቼንጅ ሜትር ባላንስ ለማድረግ በመጀመሪያ አይደንቲፋይ እናድርግ ኦክሲዴሽን ነምበሩን። ስለዚህ ባላንሲንግ ኬሚካል ኢኩዌሽን ባይ ዩዚንግ ኦክሲዴሽን ስቴት ቼንጅ ሜትድ ቶታሊ ኢኩዌሽኑን ባላንስ ላያደርግ ስለሚችል ግን ኢንስፔክሽን እንድንሰራ ያመቻችልናል። ሶ ይሄ ኦክሲዴሽን ነምበሩ አሁን ባለበት ምንድነው ማለት ነው? ዜሮ ነው። ነገር ግን ስመጡ ምንድነው ማለት ነው? +2 ነው ማለት ነው። ናይትሮጅን እዚች ላይ 5 ነው። ሃይድሮጅን ለውጥ አይኖረውም። እዚህ ላይ ግን ናይትሮጅን 4 ነው ያለው። ሌላው እዚች ላይ ሃይድሮጅንን ተመልከቱ እንደነበረ ነው። ኦክሲጅንም የማይቀየር ነው። ተመሳሳይ ነገር ነው ያለው። ሶ እነዚህን ብቻ በመመልከት መስራት እንችላለን። ናይትሮጅን ከ5 ወደ ምን መጥቷል? ወደ 4 መጥቷል። ሶ ቼንጅ ኦክሲዴሽን ነምበሩ 1 ነች ማለት ነው። ኮፐር ደግሞ ከ0 ወደ 2 መጥቷል። ቼንጅ ኦክሲዴሽን ነምበሩ ስንት ነች ማለት ነው? 2 ነች ማለት ነው። ሶ የ2 እና የ1 የጋራ ብዜታቸው 2 ነው። 2 ለ2 ብታካፍሉ ምን አይኖረው ማለት ነው? ለውጥ አይኖረውም። ነገር ግን 2ን ለ1 ማካፈል ትችላላችሁ። ተመልከቱ 2 ሲካፈል ለ2 1 ነው የምታገኙ። ሶ ኮፐር ላይ ምንም አንጨምርበትም ማለት ነው። ነገር ግን 2ን ለ1 ስታካፍሉ ስንት ታገኛላችሁ? 2 ታገኛላችሁ። ሶ ዝች ላይ ናይትሮጅን ያለበት ቦታ 2 አድርጉ። እዚ ላይ ምን ታደርጋላችሁ? 2 አድርጉ ማለት ነው። ሶ አሁን ብትመለከቱ ኢኩዌሽኑ ባላንስ ነው ወይስ አይደለም የሚለው ነገር አሁንም ባላንስ አይደለም። ነገር ግን ባላንስ ለማድረግ የናይትሮጅን መጠኑ በሪአክታንት በኩል ያለው 2 ቢሆንም እዚ ላይ ግን ፕሮዳክት ሳይድ ላይ ግን ስንት ናይትሮጅን ነው ያለው? 4 ነው ያለው። ሶ ኢንስፔክሽናችሁ ምን ታደርጉታለች? ኮፐር ፕላስ ዋት 4 ሞል ኦፍ ናይትሪክ አሲድ ጊቫስ ኮፐር ናይትሬት ዘ ሆል 2 ፕላስ ዋት 2 ሞል ኦፍ ናይትሮጅን ዳይኦክሳይድ ፕላስ ምን ይሆናል ማለት ነው? 2 ሞል ኦፍ ወተር። ባይ ዘ ዌይ ይላችሁ እነዚህን ኦክሲዴሽን ነምበር ቼንጅ ያለችበትን ብቻ ተክታችሁ የቀረውን ምን ታደርጋላችሁ? ኢንስፔክሽን መጠቀም አለባችሁ ማለት ነው። እና ያን ያክል ቶታሊ ባላንስ አያደርግም፣ ግን ኢንስፔክሽን ለማካሄድ ቀለል ያደርግልናል ማለት ነው። ስለዚህ ይሄን 4 ያደረኩበት ምክንያት አሁን በደንብ ማየት ያለባችሁ ናይትሮጅኑ በፕሮዳክት በኩል 4 ስለሆነ በሪአክታንት በኩል ግን 2 ብቻ ነው የሆነው። ሶ እኛ 4 አድርገን ሰራን። ውሃን ደግሞ 2 ሞል ኦፍ ወተር አደረግነው። ለምን 4 ሃይድሮጅን በሪአክታንት በኩል ስለሚኖር ፕሮዳክት በኩልም 4 መኖር ስላለበት ማለት ነው። አሁን ኢኩዌሽኑ ቶታሊ ምንድነው ማለት ነው? ባላንስር ነው ማለት ነው። ኦክሲዴሽን ስቴት ቼንጅ ሜትር ተብሎ የሚጠራው ይህ ፕሮሰስ ነው። ብዙም አያዋጣንም። ኤቢሲዲ ሜትድ መስራት ትችላላችሁ፣ ወይም አልጀብሪክ ሜትድ መጠቀም ትችላላችሁ። አለም ደግሞ ኢኩዌሽኑ አዮኒክ ኢኩዌሽን ከሆነ ሃፍ ሪአክሽን ሜትድ መስራት ትችላላችሁ። ኦክሲዴሽን ሃፍ ሪአክሽን እና ሪዳክሽን ሃፍ ሪአክሽን አሁን እዚህ ጥያቄ ላይ ስላለ አብረን እንሰራለን። Question number 3. Balance each of the following chemical equation in basic and acidic medium using ion electron method or half reaction method. በሱ መሰረት ባላንስ አድርጉ ነው የሚላችሁ። አሁን እንደነገርኳችሁ ይህን ባላንስ ለማድረግ የመጀመሪያ ስራችሁ የሚሆነው ኦክሲዴሽን ሃፍ ሪአክሽን እና ሪዳክሽን ሃፍ ሪአክሽን ብለን ለሁለት ሰፓሬት ማድረግ መቻል አለብን። ሶ ይሄን ለማካሄድ ለምሳሌ ክሎሪንን ኦክሲዴሽን ነምበሩን ላይ እንፈልገው። ክሎሬት ላይ የክሎሪን ኤክስ በሉት። ኤክስ ኦክሲጅን በስታዋቂነት ማይነስ 2 አለቻት። ማይነስ 6 ትላለች። 3 ታይምስ ማይነስ ማይነስ 6 which is equal to -1። ስለዚህ ክሎሪን ስንት መጣ ማለት ነው? ኤክስ which is equal to -1 + 6 ይመጣል። ሶ 5 ታገኘን። እዚህ ላይ 5 ነው የክሎሪን፣ እዚህ ግን ስትመጡ -1 ነው። እንዲሁም ደግሞ ሰልፈርን ስትሰሩ እሱንም ኤክስ ብላችሁ ኦክሲጅን -2 ነች ያለችው ፈልጉት። -2 ሶ ኤክስ -4 which is equal to 0 ይመጣላችኋል። ኤክስ which is equal to 4 ነው ማለት ነው። እዚህ ሪአክሽን ላይ የሰልፈር ኦክሲዴሽን ነምበር ስንት ሆነ ማለት ነው? ፖዚቲቭ 4 ሆነ ማለት ነው። ሌላኛው ሰልፌት ላይ የሰልፈር ምን ያክል ሊሆን ይችላል? ኤክስ በሉት። ኤክስ
ኦክሲጅን በስታዋቂነት -2 አለችው 4 ታይምስ -2 -8 which is equal to -2 x which is equal to what +6 መጣለን። ስለዚህ ላይ ደግሞ ምን አላለው ማለት ነው +6 ከዛስ አሁን ኦክሲዴሽን ማናካሄድ ሪዳክሽን ሪአክሽን ማናካሄድ የሚለው ነገር መመልከት እንችላለን። ይሄንኛው ሬዱስድ ሆኗል፣ ይሄ ደግሞ ምን ሆኗል ማለት ነው ኦክሲዳይዝድ ሆኗል ማለት ነው። ስለዚህ ነጣጣልናቸው ሁለቱን ሪአክሽኖች ነጣጥለን ለየብቻቸው ባላንስ እናደርጋለን ማለት ነው። እንግዲህ ተማሪዎች አሁን ምንድነው የምናደርገው ኦክሲዴሽን ኦፍ ሪአክሽኑ ለብቻው ባላንስ ይሄንኛው ለብቻው ባላንስ አድርገን ፋይናሊ እንደምራቸዋለን ማለት ነው። ሶ ስቴፕ ባይ ስቴፕ እንመልከት ሁለቱንም። ለምሳሌ እዚህ ላይ የመጀመሪያ ስራችሁ የሚሆነው ሰልፈር ነው። ከኦክሲጅን እና አውት ኦፍ ኦክሲጅን ኤንድ ሃይድሮጅን ያለውን አተም በመጀመሪያ የምናደርጋለን ማለት ነው ባላንስ እናደርጋለን። እዛ አንድ ሰልፈር ነው ያለው፣ እዛ አንድ ሰልፈር ነው ያለው። ሶ ምንም አንነካካው ማለት ነው። ይሄ የመጀመሪያ ስቴፓችሁ ነው። እዚህ ላይ ስትመጡ ክሎሪን ነው፣ ለውጥ የለም። ከኦክሲጅን እና ከሃይድሮጅን ውጭ ያለውን በኢንስፔክሽን ምን ማድረግ አለባችሁ ማለት ባላንስ ታደርጋላችሁ ማለት ነው። ስለዚህ ይሄ ባላንስ ስለሆነ እናልፈዋለን የመጀመሪያውን ስቴፕ ማለት ነው። ሁለተኛው ስቴፓችሁ ባላንስ ነምበር ኦፍ ኦክሲጅን ባይ አዲንግ ወተር ነው። ባነሰበት ሳይድ ውሃ በመጨመር የኦክሲጅን መጠኑን ባላንስ ማድረግ አለብን ማለት ነው። ስለዚህ እንደምታየው ፕሮዳክት በኩል 4 ኦክሲጅን ነው ያለው፣ እዚህ ግን 2 ነው ያለው። ስለዚህ 2 ሞል ኦፍ ወተር እለዋለሁ ማለት ነው። ይሄ ፕላስ ሰልፈር ዳይኦክሳይድ ጊቫስ ሰልፌት -2 የሆነ ማለት ነው። እንደዚህ እናስቀምጣለን። አሁን የኦክሲጅን መጠኑ ባላንስ ነው ማለት ነው። እዚህኛው ሳይድ ላይ ሪአክሽን ስትመጡ ምን ታደርጋላችሁ ማለት ነው ClO3 ማይነስ በሪአክታንት በኩል 3 ኦክሲጅን ስላለ ፕሮዳክት በኩል ምንም ስለሌለ በፕሮዳክት በኩል 3 ሞል ኦፍ ወተር አድ አደርጋለሁ። እንዲያርገኝ ለብቻው ባላንስ አደረጉ። ቀጣይ ስቴፓችሁ የሚሆነው የሃይድሮጅን መጠን ባላንስ ማድረግ ነው። የሃይድሮጅን መጠን ባላንስ የምታደርጉት ባነሰበት ሳይድ ሃይድሮጅን ፕላስ አዮን መጨመር ነው ማለት ነው። አሁን አሲዲክ ሚዲየም ነው ባላንስ እያደረግካለሁ። ፋይናሊ ወደ ቤዚክ እንቀይረዋለን። ስለዚህ 2 ሞል ኦፍ ወተር ሪአክት ዊዝ ሰልፈር ዳይኦክሳይድ ጊቫስ ሰልፌት አዮን ፕላስ ስንት ሃይድሮጅን አለ 4 እዚህ ላይ 4 ሞል ኦፍ ሃይድሮጅን እላለሁ ማለት ነው። አሁን ሃይድሮጅን መጠኑን ምን አደረግኩ ማለት ነው ባላንስ አድርጋለሁ። እዚህ ስመጣ ደግሞ ClO3 ማይነስ ፕላስ በዚህ በኩል 6 ሃይድሮጅን ስላለ እዚህ በኩል 6 ሃይድሮጅን ፕላስ አደርጋለሁ ጊቫስ Cl ማይነስ ፕላስ 3 ሞል ኦፍ ወተር እላለሁ ማለት ነው። ይህንንም ባላንስ አደረግኩ ማለት ነው። አሁን ቀጣይ የሚቀራችሁ ምንድን ነው? ነምበር ኦፍ ኤሌክትሮን ጌን ኦር ሎስት የሆነው ማወቅ መቻል አለብን፣ ወይም ቻርጁን ማመጣጠን አለብን ማለት ነው። ኦክሲዴሽን ማለት ሉዚንግ ኦፍ ኤሌክትሮን ነው። ፕሮዳክት በኩል ላይ ምን መኖር አለበት? ኤሌክትሮን መጨመር መቻል አለበት ማለት ነው። ሪዳክሽን ማለት ደግሞ በሪአክታንት በኩል ምን መጨመር አለበት ማለት ነው? ኤሌክትሮን መጨመር አለበት። እሱን ደግሞ ቻርጁን ባላንስ ባደረገ መንገድ ነው የሚደረገው። ለምን እንደምትመለከቱት በዚህ ሳይድ 0 ኤሌክትሮን ነው ያለው፣ ምንም አይነት ቻርጅ የለም። ፕሮዳክት ሳይድ ግን ስትመጡ በዚህ በኩል ስትመጡ 2 ኔጌቲቭ ሲደመር 4 ፖዚቲቭ 2 ፖዚቲቭ አለ ማለት ነው። ስለዚህ ከሪአክታንቱ ጋር እኩል ለማድረግ ምን ያክል ኤሌክትሮን በፕሮዳክት በኩል መጨመር አለብን ማለት ነው? 2 ኤሌክትሮን ብጨምር አሁን 0 ይመጣል። 2 ኤሌክትሮን ማለት ማይነስ ስለሆነ 2 ፖዚቲቭ ሲቀነስ ለ2 ቶታሊ 0 ይመጣ ማለት ነው። አሁን ቶታሊ ይሄ ምን ሆነ ማለት ነው? ባላንስ ሆነ ማለት ነው። ስለዚህ አሁን በፕሮዳክት በኩል ምን አደርጋለሁ ማለት ነው? 2 ኤሌክትሮንን አድ አደርጋለሁ ማለት ይቺ አሁን ደምሩት። ቶታሊ በሪአክታንት በኩልም 0 ቻርጅ ነው የሚኖረው፣ ፕሮዳክት በኩልም 0 ነው የሚኖራችሁ። ይሄንኛው ሪአክሽን ደግሞ በተመሳሳይ በሪአክታንት በኩል ፖዚቲቭ 5 አለ ይታያችኋል። 6 ፖዚቲቭ እና ይቺ ማይነስ ስታደርጉ ፖዚቲቭ 5 አለ። በዚህ በኩል ግን ስመጡ -1 አለ። አሁን ይሄ ፖዚቲቭ 5ፉ ከ-1 ጋር ኢኳል የሚሆነው በሪአክታንት በኩል ምን ያክል ኤሌክትሮን ብደምር ነው። ምን ያክል ኤሌክትሮን ቢጨመር -1 ይመጣል ነው። ልክ ከፕሮዳክቱ ጋር ኢኳል ይመጣ የሚለው ነገር እኔ። ስለዚህ ምን ታደርጋላችሁ? በሪአክታንት በኩል 6 ኤሌክትሮን ጨምሩበት። ይህ ማለት 6 ኤሌክትሮን ፕላስ ክሎሬት ፕላስ 6 ሞል ኦፍ ሃይድሮጅን ፕላስ አዮን ጊቫስ ክሎሪን ማይነስ ፕላስ 3 ሞል ኦፍ ወተር አደረኩት። ይሄንኛውን በተመሳሳይ 6 ኤሌክትሮን ነው። አሁን ላስት የሚቀራችሁ ምንድነው? ነምበር ኦፍ ኤሌክትሮን ጌን እና ሎስት የተደረገው ምን መሆን አለባቸው? ኢኳል መሆን አለባቸው። ይሄንኛው ኦክሲዴሽን ላይ ሉዝ የተደረገው 2 ኤሌክትሮን ነው። ሪዳክሽን ሪአክሽን ላይ ግን ጌን የተደረገው ስንት ኤሌክትሮን ነው ማለት ነው? 6 ኤሌክትሮን ነው። ስለዚህ የ6 እና የ2 የጋራ ብዜት ስንት ይመጣ ማለት ነው? ራሱ 6 የሚሆንላችሁ። 6 ሲካፈል ለ2 ስንት ይኖራችኋል? ለዚህኛው ብታካፍሉት 3 ይኖራችኋል። 3 ቶታል ሪአክሽኑን በ3 ታበዙታላችሁ ማለት ነው። 6 ሞል ኦፍ ምን ይሆናል ማለት ነው? ወተር ፕላስ 3 ሞል ኦፍ ሰልፈር ዳይኦክሳይድ ጊቫስ 3 ሞል ኦፍ ሰልፌት ፕላስ ምን ይሆናል ማለት ነው?
12 ሞል ኦፍ ሃይድሮጅን ፕላስ አዮን ይሆናል። ከዛስ ፕላስ 6 ኤሌክትሮን ሆነ ማለት ነው። ይሄንኛው ግን 6 ለ6 ብታካፍሉ አንድ ስለሆነ የሚመጣው ለውጥ አይመጣም ማለት ነው። አሁን ኤሌክትሮኖቹ ይጣፋሉ፣ መደመር እንችላለን። ይሄ ኤሌክትሮን በዚህ ኤሌክትሮን ይጣፋላቸዋል። ፕሮዳክት ሳይድ ላይ እንደምትመለከቱት ኦክሲዴሽን ሃፍ ሪአክሽን ላይ የሃይድሮጅን ነምበሩ ስንት ነው? እዚህ ላይ 12 ነው። እዚህ ግን ሪአክታንት ሳይዱ 6 ነው። ሁለቱን እናጣፋቸው ማለት ነው። ስለዚህ አሁን ስንት ይቀረኛል? በፕሮዳክት ሳይድ 6 ሃይድሮጅን ብቻ ይቀረኛል። በተመሳሳይ ውሃን ደግሞ ማጣፋት እንችላለን። ለምን? ሪዳክሽን ሃፍ ሪአክሽኑ ላይ የውሃ መጠኑ ምን ያክል ነው? ተመልከቱ 3 ሞል ኦፍ ወተር አለ። እዚህ ላይ ደግሞ በሪአክታንት በኩል 6 ሞል ኦፍ ወተር አለ። ሁለቱም ማጣፋት እንችላለን። ይህንን በ3 ስታጠፉ 3 ሞል ኦፍ ምን ይቀራቸዋል ማለት ነው? ወተር ይቀራቸዋል ማለት ነው። ይሄኛው ግን በ3 ቶታሊ ኢሊሚኔትድ ይሆናል ማለት ነው። አሁን የቀረውን ብቻ እንደምር። ስለዚህ 3 ሞል ኦፍ ወተር ፕላስ ዋት 3 ሞል ኦፍ ሰልፈር ዳይኦክሳይድ ከዚህ ሪአክታንት በኩል 1 ሞል ኦፍ ክሎሬት ጊቫስ ምን ይሆናል ማለት ነው? ፕሮዳክት ሳይድ 3 ሞል ኦፍ ሰልፌት ማይነስ 2 ፕላስ 6 ሞል ኦፍ ሃይድሮጅን ፕላስ አዮን፣ ምክንያቱም 6 አጥፍተናል በዚህኛው ፕላስ ምን ይኖራል ማለት ነው? ክሎሪን ማይነስ ነው የሚኖረው ማለት ነው። አሁን ኢኩዌሽኑ ቶታሊ ባላንስድ ሆኗል። አሁን ላይ እንዲያያችሁት ይሄ አሲዲክ ሚዲየም ነው። አሲዲክ ምንድነው ማለት ነው? ሚዲየም ነው። አሁን ላይ ይቺ 6 ሃይድሮጅን ፕላስ ፕሮዳክት ሳይድ ላይ የምታገኙት አሲዲክ ሚዲየም ነው። ይህን ስቴፕ ተከትዬ የሰራሁት። ወደ ቤዚክ ሚዲየም ለመቀየር ከፈለጋችሁ ምን ማድረግ ትችላላችሁ ማለት ነው? በሃይድሮጅን ፕላስ አዮን መጠን ምን ትጨምራላችሁ ማለት ነው? 6 OH ማይነስ ቦት ሳይድ ትጨምራላችሁ። በሪአክታንት በኩልም 6 OH ማይነስ ታደርጋላችሁ። ከዛስ ፕላስ ዋት ይሄንኛው 3 ውሃ ነው የሚኖራችሁ። እዚህ ላይ ግን 6 OH ከ6 ሃይድሮጅን ፕላስ ጋር ሲደመር ሪአክት ሲያደርግ 6 ሞል ኦፍ ወተርን ፎርም ማድረግ ይችላል ማለት ነው። ምክንያቱም ይሄ 6 OH አየን 6 ሃይድሮጅን ፕላስ ጋር ስታደርጓት 6 ሞል ኦፍ ምን ታገኛላችሁ ማለት ነው? ወተርን ፎርም ያደርግላችኋል። ይሄን አስተካክለን እንጻፈው። ስለዚህ ቤዚክ ሚዲየም ላይ ኔት ሪአክሽናችን ምን ይሆናል ማለት ነው? 6 ሞል ኦፍ OH ማይነስ ሪአክት ዊዝ 3 ሞል ኦፍ ወተር እናደርግና ፕላስ ዋት 3 ሞል ኦፍ ሰልፈር ዳይኦክሳይድ ፕላስ ClO3 ማይነስ ጊቫስ 3 ሞል ኦፍ ሰልፌት ማይነስ 2 ፕላስ ዋት 6 ሞል ኦፍ ወተር ፕላስ ምን ይሆናል ማለት ነው? ክሎሪን ማይነስ ሲሆን ማለት ነው። አሁን ግን ፋይናላይዝድ አላደረግነውም። ለምንድነው ፋይናላይዝድ ያልሆነው? እዚህ ላይ 6 ሞል ኦፍ ወተር ነው ያላችሁ፣ እዚህ ላይ ደግሞ 3 ሞል ኦፍ ወተር። እነዚህ ሁለቱ ስፔክታተር ይሆናሉ። በፕሮዳክት በኩል ምን ይቀራቸዋል? 3 ሞል ኦፍ ወተር ይቀራቸዋል። ችኛይቱን ማጥፋት እንችላለን። ስለዚህ አሁን ኔት ኢኩዌሽናችን 6 ሞል ኦፍ OH ማይነስ ፕላስ ዋት 3 ሞል ኦፍ ሰልፈር ዳይኦክሳይድ ፕላስ ክሎሬት ማይነስ ጊቫስ 3 ሞል ኦፍ ሰልፌት ማይነስ 2 ፕላስ 3 ሞል ኦፍ ወተር ፕላስ ዋት Cl ማይነስ። አሁን ኢኩዌሽኑ ባላንስር ነው። ይሄ ቤዚክ ነው ማለት ነው። ቤዚክ ለማድረግ በመጀመሪያ በአሲዲክ ሰርታችሁ የሃይድሮጅን ፕላስ አዮን አለበት ላይ በሱ ልክ ቦት ሳይድ OH አዮን ትደምራላችሁ። ሃይድሮጅን አዮን እና ሃይድሮክሳይድ አዮን ሁለቱ ሲደመሩ ግን ውሃ ይፈጥራል። ከዛ ኤሊሚኔት ታደርጋላችሁ። ቤዚክ ሚዲየም ከሆነ 6 OH አዮን ነው አዮናችሁ የሚኖረው OH ማይነስ ነው። አሲዲክ ከሆነ ደግሞ ሊኖራችሁ የሚችለው አዮን ምንድነው ማለት ነው? ሃይድሮጅን ፕላስ ነው ማለት ነው። በዚህ መንገድ ሶልቭ አድርገናል ማለት ነው። አሁን ኢኩዌሽኑ ባላንስር ነው በቤዚክም በአሲዲክም ማለት ነው። ቢ ላይ ተመሳሳይ ጥያቄ ነው የምንሰራው። ሃይድሮሰልፈሪክ አሲድ ሪአክት ዊዝ ናይትሬት ጊቫስ ኦክታ ሰልፈር ይቻለችን ፕላስ ዋት ናይትሮጅን ሞኖክሳይድ ነው። አሁንም ይሄ ኦክሲዴሽን ሃፍ ሪአክሽን እና ሪዳክሽን ሃፍ ሪአክሽን ብለን እንነጣጥላቸው ማለት ነው። ስለዚህ አሁን ኦክሲዴሽን ነምበሩን ስትለዩ የሰልፈር -2 ነው ከሃይድሮጅን ጋር ስለሆነ የተጣመረው ይታያል። እዚች ላይ ሃይድሮጅን ፕላስ አሁን እሱ -2 ነው። ናይትሮጅን ናይትሬት ላይ ካሁን በፊት እንደሰራ ነው NO3 ማይነስ ላይ ይሄን ኤክስ ብታደርጉት x -6 which is equal to -1 ነው የሚመጣላችሁ። ያ ማለት 5 ነው ማለት ነው። እዚህ ላይ 5 ነው ያላችሁ። ሰልፈር 0 ነው። እዚህ ላይ ደግሞ ናይትሮጅን ምንድነው ማለት ነው +2 ነው ማለት ነው። አሁን ሰልፈር ከ-2 ወደ 0 መጥቷል። እንዲሁም ደግሞ ናይትሬት ከ5 ወደ +2 መጥቷል ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ኦክሲዴሽን ሃፍ ሪአክሽኗን ለብቻዋ የምታስቀምጧት ኦክሲዴሽናችን ምን ይሆናል ማለት ነው? ለብቻው እንነጥለው። ኦክሲዴሽን ማለት ሃይድሮሰልፈሪክ አሲድ ወደ ሰልፈር ወይም ወደ ኦክታ ሰልፈር የተቀየረበት ይሄ አንዱ አለ። ሌላኛው ደግሞ ሪዳክሽን ሪአክሽናችን ደግሞ ሃፍ ሪአክሽኑ ምንድነው ማለት ነው? ናይትሬቱ ወደ ምን የተቀየረበት ማለት ነው? ወደ ናይትሮጅን ሞኖክሳይድ የተቀየረበት። አሁን ሁለቱም ኢኩዌሽኖች
እነዛን ስቴፖች ተከትለን ባላንስ እናደርግ። እነዚህ ብቻ ሪያክሽኑን በመጀመሪያ ሰፓሬት ማድረግ ነው። ኦክሲዴሽን ሀፍ ሪያክሽን ለብቻው፣ ሪዳክሽን ሀፍ ሪያክሽን ለብቻው ማድረግ ነው። ስለዚህ እስካሁን እንደሰራ ነው እናደርጋለን ማለት ነው። ሁለቱም ባላንስ ማድረግ አለብን ማለት ነው። የመጀመሪያ ስራችን የሚሆነው ከሃይድሮጅን እና ከኦክሲጅን ውጭ ያለውን አተም ባላንስ ማድረግ አለብን። ለምሳሌ እዚህ ላይ 8 ሰልፈር ነው ያለው፣ ሪያክታንት በኩል ግን 1 ሰልፈር ነው ያለው። ስለዚህ ይህንም በ8 አብዙት 8 ሞል ኦፍ ሰልፈሪክ ሃይድሮሰልፈሪክ አሲድ ጊቭስ ዋት? ይሄን ኦክታ ሰልፈር ታደርጋላችሁ። ከዛስ ቀጣይ ላይ ምን እንደምታደርጉ ማለት ነው። የዚህኛውን በተመሳሳይ ናይትሮጅን ነው፣ ያው ባላንስር ነው። ቀጣይ ስቴፓችሁ የሚሆነው የኦክሲጅን መጠኑን ባላንስ ማድረግ ነው። ለምሳሌ ሪዳክሽን ሀፍ ሪያክሽን ላይ ናይትሬት በኩል ዛይ 3 ኦክሲጅን ያለው ፕሮዳክት በኩል ግን 1 ኦክሲጅን ስላለ እዚች ላይ 2 ሞል ኦፍ ወተር አድ ታደርጋላችሁ። አንድ ነገር ሰራን። ቀጣይ ስቴፓችሁ የሚሆነው ሃይድሮጅን ባላንስ ማድረግ ነው። እንደምትመለከቱት በሪያክታንት በኩል ኦክሲዴሽን ሀፍ ሪያክሽን ላይ 16 ሃይድሮጅን አለ፣ ፕሮዳክት በኩል ግን ምንም የለንም። ስለዚህ ምን እናደርጋለን ማለት ነው። እዚህ ላይ በደንብ ተመልከቱ። 8 ሞል ኦፍ ሃይድሮሰልፈሪክ አሲድ ቼንጅስ ቱ ኦክታ ሰልፈር ፕላስ ዋት 60 ሞል ኦፍ ሃይድሮጅን ፕላስ አዮን ትላላችሁ። እዚህ ላይ ግን ሃይድሮጅን በፕሮዳክት በኩል 4 ነው፣ ሪያክታንት በኩል የለንም። ሶ 4 ሞል ኦፍ ሃይድሮጅን ሪያክት ዊዝ ናይትሬት ማይነስ ጊቭስ ዋት ናይትሮጅን ሞኖክሳይድ ፕላስ 2 ሞል ኦፍ ወተር ይሆናል ማለት ነው። አሁን ስቴፓችንን ጨርሰናል። አተሞቹ ባላንስ አድርገን የሚቀረን አዮን ባላንስ ማድረግ ነው፣ ወይንም ቻርጅ መጠኑን ባላንስ ማድረግ አለብን። ለምሳሌ ይሄን እዩት። በፕሮዳክት በኩል ምን አለ ማለት ነው። ኦክሲዴሽን ሀፍ ሪያክሽን ላይ 16 ፖዚቲቭ ቻርጅ አለ፣ ሪያክታንት በኩል ግን ምንም የለንም። ስለዚህ ኦክሲዴሽን ማለት ፕሮዳክት ሳይድ ላይ ኤሌክትሮን አድ ማድረግ ነው፣ ወይንም ሉዚንግ ኦፍ ኤሌክትሮን ስለሆነ ፕሮዳክት ሳይድ ላይ ነው ኤሌክትሮን የሚቀመጠው። ስለዚህ ምን አድርጋ ማለት ነው እዚች ላይ 16 ምን አድርጋ አሁን ኤሌክትሮን እጨምርበታለሁ ፕላስ ዋት 16 ኤሌክትሮን አደረጉት። እዚህ ግን ስመጡ ስንት ፖዚቲቭ አላችሁ? 3 ፖዚቲቭ አለ። እዚህ ግን ስንት ፖዚቲቭ አለ? ማነው 0 ነው ያላችሁ። ስለዚህ 16 ኤሌክትሮን እና እዚህ ለብቻው ደግሞ ምን አለ ማለት ነው 3 ብቻ ፖዚቲቭ ስላላችሁ በሪያክታንት በኩል ያለውን ምን ያክል ኤሌክትሮን ጨምርበታሉ? 3 ኤሌክትሮንን አድ አደርጋለሁ ማለት ነው። ስለዚህ 3 ኤሌክትሮን አድ ስታደርጉ ቶታል ኤሌክትሮናችሁ እዚህ ላይ 3 ኤሌክትሮን አድ አደረግኩበት። አሁን የ3 ኤሌክትሮን እና የ16 ኤሌክትሮን የጋራ ብዜት 48 ነው። ተመልከቱ ስንት ይመጣል? 48 ኤሌክትሮን ነው የ16 እና የ3 ማለት ነው። ስለዚህ 48 ለ16 ስታካፍሉ ስንት ይደርሳችኋል? ይህንን ለ16 ስታካፍሉ 3 ይደርሳችኋል። ይህን ኢኩዌሽን ኦክሲዴሽን ሀፍ ሪያክሽን ኢኩዌሽኑን በስንት አበዛዋለሁ ማለት ነው? በ3 አበዛዋለሁ። ስለዚህ 3 መልቲፕላይ ባይ 8 24 እላለሁ። ሃይድሮስ ሰልፈሪክ አሲድ ጊቭስ ዋት? እዚች ላይ ስንት ነው ማለት ነው? 3 8 እንደዚህ ይቀመጣል ፕላስ 48 ኤሌክትሮን ሆነ። ይህኛው ደግሞ 48 ለ3 ስታካፍሉ አሁን ይሄ ባለ 3 ኤሌክትሮን አይደለ? 48 ለ3 ስታካፍሉ ስንት ይደርሳችኋል ማለት ነው? 16። ስለዚህ ይሄን ኢኩዌሽን በ16 አበዛዋለሁ ማለት ነው። ስለዚህ 16 ሲባዛ በ4 ስንት ይመጣል ነው? 64 ሃይድሮጅን ፕላስ አዮን ፕላስ ዋት 16 ናይትሬት ማይነስ ጊቭስ 16 ምን ነው ማለት ነው? ናይትሮጅን ሞኖክሳይድ ፕላስ 32 ምን ነው ማለት ነው? ወተር ሞለኪል ይኖራቸዋል። አሁን ኢኩዌሽናችንን ቶታሊ ባላንስ አድርገናል። ሪያክታንት ላይ እና ፕሮዳክት ላይ የሚገኙ አይዴንቲካል ሰብስታንስን ማጣፋት እንችላለን። ለምሳሌ ኦክሲዴሽን ሀፍ ሪያክሽን ላይ 48 ሃይድሮጅን ፕላስ አላችሁ፣ እንዲሁም 48 ኤሌክትሮን አላችሁ። እዚህ ላይ ደግሞ በሪያክታንት በኩል 64 ሃይድሮጅን ፕላስ አለ። ኤሌክትሮናችን ደግሞ ምን ያክል ነው የሚሆነው ማለት ነው? እሱም በሪያክታንት በኩል ግልጽ ስለሆነ በ3 ስታበዙ ስንት ይመጣ ማለት ነው? 48 ኤሌክትሮን አለ ማለት ነው። ስለዚህ ኤሌክትሮንን በኤሌክትሮን ታጠፉታላችሁ። ሌላው ደግሞ ሃይድሮጅን 48 እና 64 ስለሆነ በሁለቱ መካከል ያለውን ልዩነት ምን ያክል ይሆናል ማለት ነው? 16 ሃይድሮጅን ፕላስ ይቀራቸዋል። ይሄ ቶታሊ ይጠፋ ማለት ነው። ስለዚህ የቀረውን ብቻ ስንደምረው ምን እናገኛለን ማለት ነው? አሲዲክ ሚዲየሙ ይገኛል ማለት ነው። ስለዚህ 24 ሃይድሮ ሰልፈሪክ አሲድ ሪያክት ዊዝ 60 ሞል ኦፍ ሃይድሮጅን ፕላስ አዮን ፕላስ 60 ሞል ኦፍ ናይትሬት ማይነስ እሺ፣ ከዛስ ፕሮዳክት ላይ 3 ሞል ኦፍ ሰልፈር አተም አለን ወይንም ኦክታ ሰልፈር ማለት ነው ፕላስ ፋይናሊ ፕሮዳክት ሳይድ ላይ
ምን አለ ማለት ነው 60 ሞል ኦፍ ናይትሮጅን ሞኖክሳይድ ፕላስ 32 ሞል ኦፍ ወተር ነው የሚኖረው ማለት ነው። ስለዚህ አሁን ኢኩዌሽኑ ቶታሊ ይሄ አሲዲክ ሚዲየም ነው። በአሲዲክ ሚዲየም ቶታሊ ምን አድርገና ማለት ነው ባላንስ አድርገን ዚስ ኢዝ አሲዲክ ነው ማለት ነው። አሲዲክ አሁን የመጣሁት ስቴፕ ነው። ወደ ቤዚክ ለመቀየር ከፈለጋችሁ ቀጥታ ምንድነው የምታደርጉ ቦዝ ሳይድ እዚህ ላይ ይታያችኋል። የሃይድሮጅን መጠኑ በሪአክታንት በኩል 16 ሃይድሮጅን አዮን ነው ያለን። ፕሮዳክት በኩል ሃይድሮጅን አዮን የለንም። ስለዚህ ቦዝ ሳይድ ምን ጨምራላችሁ በሃይድሮጅኑ ልክ 16 OH ማይነስ ጨምሩበት። በዚህ ሳይድም ምን ሆነ ማለት 16 OH ማይነስ ታደርጋላችሁ። ይሄ 16 ሃይድሮጅን ፕላሱ ከ16 OH ማይነስ ጋር ሪአክት ሲያደርግ ሁለቱ ሪአክት ሲያደርጉ 16 ውሃ ምን ያደርጋል ማለት ነው ይፈጥራል በሪአክታንት በኩል። ሶ ፕሮዳክት በኩል ያለውን 32 ውሃን 16 ውሃ በሪአክታንት በኩል ያለው ምን ያደርግላቸዋል ማለት ነው ኤሊሚኔት ያደርግላቸዋል ማለት ነው። እንጻፈው ተስተማሪዎች አሁን እንደነገርኳችሁ ምን ይሆናል ማለት ነው ኢኩዌሽኑን ስንጽፈው ፋይናሊ ባላንስድ የሆነውን ወደ ቤዚክ ሲቀይሩት 24 of what hydrosulfuric acid react with 60 mol of water ማድረግ ትችላላችሁ ፕላስ ምን ይሆናል ማለት ነው 60 mol of nitrate minus give us 3 mol of octasulfur አለ አተሙ ማለት ነው ፕላስ 60 mol of nitrogen monoxide ፕላስ 60 mol of OH minus ፕላስ what 32 mol of ወተር ይኖራል ማለት ነው። ስለዚህ አሁን ውሃን ማቃለል ትችላላችሁ። ለምን እዚህ በኩል 32 ነው ያላችሁ በ16 ታጠፉት 16 ውሃ ይቀራቸዋል። ይሄ ደግሞ 16ቱ ይጠፋ ማለት ነው። ሶ የቀረውን ብቻ ስታስቀምጡት 24 ሞል ኦፍ ሃይድሮሰልፈሪክ አሲድ ሪአክት ዊዝ 60 ሞል ኦፍ ናይትሬት ማይነስ ጊቭ አስ ዋት 3 ሞል ኦፍ ኦክታሰልፈር ፕላስ 60 ሞል ኦፍ ናይትሮጅን ሞኖክሳይድ ፕላስ 60 ሞል ኦፍ OH ማይነስ ፕላስ 60 ሞል ኦፍ ወተር ይኖራል። ይሄ አሁን የጻፍኩት ምንድነው ማለት ነው ቤዚክ ሚዲየም ነው ማለት ነው። ቤዚክ ሚዲየሙ ይሄ መጨረሻ በጥቁሩ ያጻፍኩላችሁ እቺ ቤዚክ ነች። ቤዚክ ሚዲየም እንላታለን ቤዚክ። ስለዚህ በአሲዲክ ሚዲየም ባላንስ አድርጋችሁ መጨረሻ ላይ በሃይድሮጅን ፕላስ መጠኑ OH አይን መደመር ነው ቦዝ ሳይድ። Question number 3 balance shows the following chemical equation in basic and acidic medium using ion electron method። ሲ ላይ የተሰጠን ኢኩዌሽን ይሄ ነው። ይህ ማለት ሃይድሮሰልፈሪክ አሲድ ሪአክት ዊዝ ናይትሪክ አሲድ ጊቭ አስ ናይትሮጅን ሞኖክሳይድ ፕላስ ሰልፈር ፕላስ ወተር ተሰጥቶናል። ይህን ኢኩዌሽን ባላንስ ለማድረግ የመጀመሪያ ስቴፓችን የሚሆነው ሪዳክሽን ሀፍ ሪአክሽን እና ኦክሲዴሽን ሀፍ ሪአክሽን ብለን በሁለቱ ኦክሲዴሽን ያካሄደው የትኛው ፓርት ነው ሪዳክሽን ያካሄደው የትኛው ፓርት ነው የሚለው ነገር ለሁለት እንከፍለዋለን። ስለዚህ እዚህ ላይ ኦክሲዴሽን ነምበር በመጀመሪያ አይዴንቲፋይ እናድርግ። ሃይድሮጅን ፕላስ 1 ነው ከነን ሜታል ጋር ሲጣመር፣ ሰልፈር ማይነስ 2 ነው ግሩፕ 6 ስለሆነ፣ እንዲሁም ደግሞ ሃይድሮጅን ከነን ሜታል ጋር ፕላስ 1 ነው። ናይትሮጅን መስራት ትችላላችሁ፣ ምክንያቱም ናይትሪክ አሲድ ላይ የናይትሮጅን ኦክሲዴሽን ነምበር ማወቅ እንችላለን። ይሄም ፕላስ 1 ትሉታላችሁ። ናይትሮጅንን ኤክስ ትሉና ኦክሲጅን በስተዋቂነት ማይነስ ትዋለችው። ስለዚህ ምን ይመጣል 1 ፕላስ ኤክስ 3 ታይምስ ማይነስ 2 ማይነስ 6 which is equal to 0 so x which is equal to 5 አገኘን። የናይትሮጅን ዝ ላይ 5 ነው። ናይትሮጅን ከኦክሲጅን ጋር ሲጣመር ደግሞ NO ላይ እንደምትመለከቱት ኦክሲጅን ማይነስ 2 ከሆነ ናይትሮጅን ምንድነው ማለት ነው x ብትሉት x minus 2 which is equal to 0 ነው። x which is equal to 2 ታገኛላችሁ። ሶ የናይትሮጅን ምን ያክል ነው? እዚህ ላይ 5 ማነው 2 ነው ማለት ነው። ኤሌመንት ፎርም ስለሆነ ሰልፈር 0 ይሆናል። ሃይድሮጅን ፕላስ 1 ኦክሲጅን ማይነስ 2 ነው። እንደምትመለከቱት ሰልፈር ከማይነስ 2 ወደ 0 መጥቷል። ይህ ማለት ኦክሲዴሽን አካሂዷል። ኢንክሪዚንግ ስለሆነ ማለት ነው። ኦክሲዴሽን ሀፍ ሪአክሽን ሆና ማለት ነው። ሌላው ናይትሮጅን ነው። ናይትሮጅን ከ5 ወደ 2 መጥቷል፣ ቀንሷ ማለት ነው። ስለዚህ ሪዱስድ ሆኗል። ሶ ሪዳክሽን ሀፍ ሪአክሽን ሆና ማለት ነው። እንደዚህ አይነት ኢኩዌሽን ሲሰጣችሁ አሁን ውሃ ምንም ለውጥ አያመጣም። ለምን? አሲዲክ ወይም ቤዚክ ሚዲየም ባላንስ ስናደርግ ውሃን ልታገኙ ትችላላችሁ፣ ወይም ኤችቶን ልታገኙ ትችላላችሁ፣ ኦኤችንም ልታገኙ ትችላላችሁ። እነሱን ከቁጥር ውጭ ማድረግ ትችላላችሁ። ለምን? በኋላ ላይ ስለሚመጡ እና ሁለቱን ነገሮች ብቻ ከፋፍለን እንጠቀማለን። ምንም እናገኛለን። አንደኛ H2S changes to what S እና ሌላኛው ናይትሪክ አሲድ changes to NO። እነዚህ ሁለቱ በቂ ናቸው ማለት ነው። ውሃም መተው ትችላላችሁ ስለዚህ ያለውን። ስለዚህ ኢኩዌሽኑን እንደዚህ ሰፓሬት ካደረጋችሁ በኋላ ሪዳክሽን ሀፍ ሪአክሽን እና ኦክሲዴሽን ሀፍ ሪአክሽን ብለን ካስቀመጥን በኋላ ይችኛይቱ ኦክሲዴሽን ነች። ሉክ ጂ ኦክሲዴሽን ሀፍ ሪአክሽን ነች። ይችኛይቱ ደግሞ ምንድነች ማለት ነው? ሪዳክሽን ሀፍ ሪአክሽን ነች። ሪዱስድ የሆነበት ነው ማለት ነው። ሪዳክሽን ሀፍ ሪአክሽን አለ።
ስለዚህ ለየብቻቸው ባላንስ እናደርጋለን። የመጀመሪያ ስቴፓችን የሚሆነው ከሃይድሮጅንና ከኦክሲጅን ውጭ ያለውን ኤሌመንት ባላንስ ማድረግ ነው። ይህ ማለት እዚህ ላይ እንደምታዩት አንድ ሰልፈር አለ፣ እዚህም በተመሳሳይ አንድ ሰልፈር አላቸው። ናይትሮጅንም እንደዚሁ በዚህኛው ሳይድ ላይ ስትመጡ ከሃይድሮጅንና ከኦክሲጅን ውጭ ያለውን ስትመለከቱ አንድ ናይትሮጅን አለ፣ አንድ ናይትሮጅን። ይህ የመጀመሪያ ስቴፓችሁ ነው ማለት ነው። ሁለተኛ ስቴፓችሁ ኦክሲጅንን ማመጣጠን ነው። ኦክሲጅንን ስናመጣጠን እንዴት አድርገን ነው? እዚህ ላይ እንደምትመለከቱት ኦክሲዴሽን ሀፍ ሪያክሽኑ ላይ እዚች ላይ ማለት ነው ምንም አይነት ኦክሲጅን የለም በሁለቱም ሳይድ። በዚህም ሳይድ ኦክሲጅን የለም፣ በዚህም ሳይድ ኦክሲጅን የለም። ሶ ባላንስር ነው ማለት ነው። ይሄኛው ግን ሪዳክሽን ሀፍ ሪያክሽን ላይ ስትመለከቱ በዚህ በኩል 3 ኦክሲጅን አለ፣ እዚህ ላይ ግን አንድ ኦክሲጅን ነው ያለው ማለት ነው። ሶ ለዚህኛው ስቴፕ ምን እናደርጋለን? HNO3 3 ኦክሲጅን ነው ያለው እዚህ ላይ። ይሄኛው ግን ፕሮዳክት ሳይድ አንድ ኦክሲጅን ብቻ ነው ያለው። ሶ ባነሰው ኦክሲጅን ልክ ውሃ ትጨምራላችሁ። አሁን ውሃ ሲጨምሩ እንዴት አድርጋችሁ 2 ሞል ኦፍ ወተር ነው። አንድ ኦክሲጅን ከአንድ ወተር ጋር ኢኳል ነው የሚሆነው ማለት ነው። ስለዚህ እንደዚህ አድርገን ባላንስ አደረግን። ቀጣይ የሚሆነው ምንድነው? ሃይድሮጅን ባላንስ ማድረግ ነው። ሃይድሮጅን ባላንስ ስታደርጉ ኦክሲዴሽን ሀፍ ሪያክሽን ላይ ተመልከቱ። በሪያክታንት ሳይድ 2 ሃይድሮጅን አለ፣ ፕሮዳክት ሳይድ ላይ ምንም የለም። ሶ ሃይድሮጅን ባላንስ የምናደርገው ምን በመጨመር ነው ማለት ነው? ሃይድሮጅን ባላንስ ለማድረግ ምን በመጨመር ነው? ባነሰው ሳይድ ሃይድሮጅን ፕላስን መጨመር አለብን ማለት ነው። ስለዚህ H2S changes to what? ሰልፈር ፕላስ 2 ሞል ኦፍ ሃይድሮጅን ፕላስ እንላለን። አሁን ያለቀ። ይሄኛው ደግሞ ሪዳክሽን ሀፍ ሪያክሽን ላይ ስገቡ ይችኛው ሳይድ ላይ ሃይድሮጅን እንመልከት። ፕሮዳክት ሳይድ 4 ሃይድሮጅን አለ፣ ሪያክታንት ሳይድ ግን አንድ ሃይድሮጅን ብቻ ነው ያለው። ስለዚህ በሪያክታንት ሳይድ ምን እንጨምራለን ማለት ነው? 3 ሞል ኦፍ ሃይድሮጅን ፕላስ ሳይሆን ፕላስ ናይትሪክ አሲድ ጊቫስ ዋት NO ፕላስ 2 ሞል ኦፍ ወተር አልን ማለት ነው። አሁን ሁለቱንም ኤሌመንት ፎርሞቹን ባላንስ አድርገናል። የሚቀረን ቻርጅ ቼክ ማድረግ ነው። ቻርጁን ባላንስ ማድረግ አለብን። ተመልከቱ እዚህ ላይ ተማሪዎች፣ ይህንኛው ሳይድ ላይ 3 ፖዚቲቭ ቻርጅ አለ። 3 ሃይድሮጅን ፕላስ ማለት 3 ፖዚቲቭ ይዟ ማለት ነው። ፕሮዳክት ሳይድ ላይ ግን 0 ነው ማለት ነው። ምንም የለም፣ ቻርጅ የሚባል ነገር የለም። ሶ ሁለቱን እኩል ለማድረግ ሪዳክሽን ሀፍ ሪያክሽን ማለት በሪያክታንት ሳይድ ኤሌክትሮን መጨመር ነው። በሪያክታንት ሳይድ ኤሌክትሮን መጨመር ነው። ስለዚህ 3 ፖዚቲቮችን 0 ሊያደርግልን የሚችለው 3 ኤሌክትሮን ሲጨምሩ ነው። 3 ሃይድሮጅን ፕላስ ዋት 3 ኤሌክትሮን ስታደርጉ አሁን ተጣፋ። ፕላስ ዋት ናይትሪክ አሲድ ጊቫስ ናይትሮጅን ሞኖክሳይድ ፕላስ 2 ሞል ኦፍ ወተር አልኩ ማለት ነው። ይሄኛውን በተመሳሳይ እንስራ። ኦክሲዴሽን ሀፍ ሪያክሽን ላይ እንደምታዩት ሪያክታንት ሳይድ 0 ቻርጅ ነው ያለው፣ ፕሮዳክት ሳይድ ግን 2 ፖዚቲቮች አሉ፣ እነዚህ ብቻ። ስለዚህ ሁለቱን እኩል ለማድረግ ኦክሲዴሽን ማለት ፕሮዳክት ሳይድ ኤሌክትሮን መጨመር ነው። ሶ ሰልፈር ፕላስ 2 ሞል ኦፍ ሃይድሮጅን ምን ያክል ኤሌክትሮን ብትጨምር ነው? 2 ኤሌክትሮን ብትጨምሩ ይጣፋል። 2 ፖዚቲቭ 2 ማይነስ እኩል ሆኑ ማለት ነው። አሁን ነምበር ኦፍ ኤሌክትሮን ጌን የተደረገውና ነምበር ኦፍ ኤሌክትሮን ሉዝ የተደረገው ሁለቱ ነምበር ኦፍ ኤሌክትሮን ሉዝ የተደረገውና ጌን የተደረገው ኢኳል መሆን አለበት። ስለዚህ የሁለትና የ3 የጋራ ብዜት 6 ይሆናል። የሁለትና የ3 የጋራ ብዜት 6 ይሆናል። ሶ 6 ሲካፈል ለ2 ስንት እናገኛለን? 3 እናገኛለን። ስለዚህ ይህንኛውን በ3 ታበዙታላችሁ። ኦክሲዴሽን ሀፍ ሪያክሽኑ በ3 ስታበዙት ምን ታገኛላችሁ? 3 ሞል ኦፍ ሃይድሮሰልፈሪክ አሲድ ጊቫስ ዋት 3 ሞል ኦፍ ሰልፈር ፕላስ 6 ሞል ኦፍ ሃይድሮጅን ፕላስ አዮን ፕላስ 6 ሞል ኦፍ ኤሌክትሮን ይመጣል። በ3 ስታበዙት። ይህ ደግሞ 6 ሲካፈል ለ3 ስታደርጉ 2 ስለምታገኙ በ2 ታበዙታላችሁ። በ2 ስታበዙት ምን ታገኛላችሁ? 6 ሃይድሮጅን ፕላስ አዮን ሪያክታንት ሳይድ ፕላስ 6 ኤሌክትሮን ፕላስ ዋት 2 ሞል ኦፍ ናይትሪክ አሲድ ጊቫስ 2 ሞል ኦፍ ናይትሮጅን ሞኖክሳይድ ፕላስ 4 ሞል ኦፍ ወተር ይሆናል ማለት ነው። ፋይናሊ የምታደርጉት እንግዲህ ስፔክታተር አዮኖቹን ምን ታደርጋላችሁ? ታጣፋላችሁ ማለት ነው። ለምሳሌ እንውሰድና ኤሌክትሮን ፕሮዳክት ሳይድ ያለውና ኤሌክትሮን ሪያክታንት ሳይድ ያለው ኦፖዚት ሳይድ ያሉት ሴም ስፒሸስ ካገኛችሁ ማጣፋት ትችላላችሁ። ሶ እዚህ ላይ 6 ኤሌክትሮን ፕሮዳክት ሳይድ ላይ ከሚገኘው ከ6 ኤሌክትሮን ጋር መጣፋት ይችላል። ይሄኛው ሪያክታንት ሳይድ ነው፣ ያኛው ደግሞ ፕሮዳክት ሳይድ ነው። ሌላኛው ሃይድሮጅን
ፕሮዳክት ሳይድ ላይ 6 ሃይድሮጅን ፕላስ አለ። ሪያክታንት ሳይድ ላይ ደግሞ እዚህ ላይ 6 አለ። አሁንም ይጣፋልናል። 6 ሃይድሮጅን ፕላስ ይሄኛው ማለት ነው 6 ሃይድሮጅን ፕላስ በ6 ሃይድሮጅን ፕላስ መማረቻ ማለት ነው መጣፋት ይችላል ማለት ነው። አሁን ጨረስን ይሄንኛው። ሶ አሁን ቀጥታ እናስቀምጣቸው። ምናገኛለን 3 ሞል ኦፍ ሃይድሮሰልፈሪክ አሲድ ሪአክት ዊዝ 2 ሞል ኦፍ ናይትሪክ አሲድ ሪያክሽን ባላንስ ስታደርጉት ማለት ነው ጊቫስ ፕሮዳክት ሳይዱን ደግሞ ደምሩ 3 ሞል ኦፍ ሰልፈር ሪአክት ዊዝ 2 ሞል ኦፍ ናይትሮጅን ሞኖክሳይድ ፕላስ 4 ሞል ኦፍ ወተር መጣለን። አሁን ቸክ እናድርግ። እንደምታዩት እዚህ ላይ 6 ሃይድሮጅን አለ፣ እዚች 2 አለ፣ 8 ሃይድሮጅን አለ። በዚህ ሳይድ 8 ሃይድሮጅን ፕላስ አዋይን አለ። ፕሮዳክት ሳይድ ላይ የምትመጡ 4 ሲባዛ በ2 8 አለ። ኦክሲጅን 6 አለ። አሁን ላይም ቸክ አድርጉ 6 ኦክሲጅን 2 ሲባዛ በ3 6 አለ። አሁን ኢኩዌሽኑ ባላንስር ነው። ስለዚህ ቤዚክ ሚዲየም ራሱ መስራት አይጠበቅባችሁም። ለምን ሲጀመር ሪአክሽኑ አሲዲክ ሚዲየም ነው ቶታሊ ማለት ነው። ሃይድሮሰልፈሪክ አሲድ ከናይትሪክ አሲድ ጋር ነው ሪአክት የሚያደርገው። ሶሉሽናችን አሲዲክ ሚዲየም ነው። ቤዚክ እናድርገው ብትሉ በመጀመሪያ ሃይድሮጅን ፕላስ አዮን ቢኖራችሁ ኑሮ በሃይድሮጅን ፕላስ አዮን ኮፊሽንት ልክ ኦኤች አዮንን ቦዝ ሳይድ ጨምራችሁ ወደ ቤዚክ ሚዲየም መቀየር እንችላለን። ቀጣይ ጥያቄን አብረን እናየዋለን። ዲ ላይ ባላንስ ቾዝ ዘ ፎሎዊንግ ኬሚካል ኢኩዌሽን ኢን ቤዚክ ኤንድ አሲዲክ ሚዲየም ዩዚንግ አዮን ኤሌክትሮን ሜቶድ ነው የሚለን። ኮፐር ሪአክት ዊዝ ሰልፌት ጊቫስ ኮፐር ፕላስ 2 ፕላስ ዋት ሰልፈር ዳይኦክሳይድ ነው የሚለን። አሁን እንደተለመደው ኢኩዌሽኑን መከፋፈል እንችላለን። ይሄ ግልጽ የሆነ ጥያቄ ነው። ኮፐር ከዜሮ ወደ ፕላስ 2 መጥቷል። ሰልፈር ደግሞ እዚህ ላይ 6 ነው የሚኖረው። ኦክሲዴሽን ነምበር ስትሰሩት 6 ይመጣላችኋል። ይሄው ቸክ ማድረግ ትችላላችሁ። ኤክስ በሉት። ኤክስ ኦክሲጅን መስታወቂነት -2 አለችው። 4 ሲባዛ በ-2 -8 which is equal to -2 ኤክስ which is equal to ፖዚቲቭ 6 ታገኛላችሁ። ስለዚህ ሰልፌት ከ6 ወደ ስንት መጥቷ ማለት ነው? 4 መጥቷ ማለት ነው። ይሄ ሬዲዩስድ ሆኗ ማለት ነው። ኮፐር ደግሞ ኦክሲዳይዝድ ሆኗ ማለት ነው። ኦክሲዴሽን ሃፍ ሪአክሽን ኮፐር ቼንጅስ ቱ ኮፐር ፕላስ 2 ይሄ ኦክሲዴሽን ይሆናል። ሪዳክሽን ሃፍ ሪአክሽን ደግሞ ሰልፌት ቼንጅስ ቱ ዋት ሰልፈር ዳይኦክሳይድ። ስለዚህ ከ6 ወደ 4 እና ከ0 ወደ 2 ተቀይሯል። ስለዚህ የመጀመሪያ ስቴፓችን ምንድነው የሚሆነው? ከሃይድሮጅንና ከኦክሲጅን ውጭ ያለውን ኤሌመንት ባላንስ ማድረግ ነው። ስለዚህ ኮፐር ወደ ኮፐር ፕላስ 2 ስለተቀየረ ይሄ ኦክሲዴሽን ማለት እንችላለን። ኦክሲዴሽን ብለነዋ ማለት ነው። ይሄኛውን ደግሞ ምን ማለት እንችላለን ማለት ነው? ሪዳክሽን ማለት እንችላለን። ይሄ ሪዳክሽን ሃፍ ሪአክሽን ነው ማለት ነው። ባላንስ እናርጋቸው። ከምን ውጭ ያለውን? ከሃይድሮጅንና ከኦክሲጅን ውጭ ያለውን። ኮፐር አንድ ኮፐር ነው፣ ባላንስር ነው። ሰልፈር አንድ ሰልፈር ባላንስር ነው ማለት ነው። ቀጣይ ስቴፓችሁ የሚሆነው ኦክሲጅንን ባላንስ ማድረግ ነው። ኦክሲዴሽን ሃፍ ሪአክሽኑ ላይ እንደምታዩት ምንም አይነት ኦክሲጅን የለንም፣ ተመሳሳይ ናቸው። እዚህ ላይ ኮፐር ነው። ሪዳክሽን ሃፍ ሪአክሽኑ ላይ ግን 4 ኦክሲጅን ሪአክታንት ሳይድ አለ፣ 2 ደግሞ ፕሮዳክት ሳይድ አለ። ባነሰበት ሳይድ ውሃ መጨመር ነው። ስለዚህ ሰልፌት ቼንጅስ ቱ ዋት ሰልፈር ዳይኦክሳይድ ፕላስ 2 ሞል ኦፍ ወተር አልን ማለት ነው። ቀጣይ ስቴፓችሁ የሚሆነው ባነሰው ሳይድ ሃይድሮጅን መጨመር ነው። በሪአክታንት ሳይድ ምንም አይነት ሃይድሮጅን የለንም። ፕሮዳክት ሳይድ ግን 4 ሃይድሮጅን ስላለ ባነሰው ልክ 4 ሃይድሮጅን ፕላስ አዮን ስንጨምር ሰልፌት -2 ጊቫስ ዋት ሰልፈር ዳይኦክሳይድ ፕላስ 2 ሞል ኦፍ ወተር አልን ማለት ነው። ፋይናሊ የሪዳክሽን ሃፍ ሪአክሽኑን ኤሌክትሮን ባላንስ እናድርግ። ሪአክታንት ሳይድ 4 ፖዚቲቭ እና 2 ማይነስ አለው። ስደምሯቸው ግን ስንት ይመጣ ማለት ነው? 2 ፖዚቲቭ ብቻ ይቀራቸዋል። 2 ፖዚቲቭ ብቻ የሚቀራቸው። ፕሮዳክት ሳይድ ግን 0 ነው። ስለዚህ ሪዳክሽን ብለን የምንጠራው በሪአክታንት ሳይድ ኤሌክትሮን አድ ማድረግ ነው። ምን ያክል ኤሌክትሮን አድ ብናደርግ ነው ልክ እንደ ፕሮዳክቱ 0 የሚመጣው የሚለውን ነገር እኔ 2 ኤሌክትሮን መጨመር ብቻ በቂ ነው ማለት ነው። ስለዚህ 4 ሞል ኦፍ ሃይድሮጅን ፕላስ አዮን ፕላስ 2 ኤሌክትሮን ፕላስ ሰልፌት -2 ጊቫስ ዋት ሰልፈር ዳይኦክሳይድ ፕላስ 2 ሞል ኦፍ ወተር አልን ማለት ነው። አሁን ባላንሰር ነው ኢኩዌሽኑ ማለት ነው። ኦክሲዴሽን ሃፍ ሪአክሽን ላይ ግን ስትመለከቱ ቻርጁን ብቻ ነው ባላንስ የምናደርገው። ስለዚህ ኮፐር ቼንጅስ ቱ ኮፐር ፕላስ 2 ኦክሲዴሽን ማለት ሉዚንግ ኦፍ ኤሌክትሮን ነው። 2 ኤሌክትሮን እዚህ ላይ ቢጨምሩ አሁን ባላንስር ነው። ስለዚህ ነምበር ኦፍ ኤሌክትሮን ጌይን እና
ሎስት የተደረገው ሁለቱ ኢኳል ናቸው። በሆነ ቁጥር ኤልሲኤም ተጠቅመን ማባዛት አይጠበቅብንም። አሁን ሪያክታንት ከሪያክታንት ፕሮዳክት ከፕሮዳክት መደመር እንችላለን። እኒ ኮፐር ሪያክት ዊዝ 4 ሃይድሮጅን ፕላስ አዮን ፕላስ ኤሌክትሮን በኤሌክትሮን ይጣፋላቸዋል። ለምን? ሪያክታንት ሳይድ ላይ ያለው ኤሌክትሮን እና ፕሮዳክት ሳይድ ላይ ያለው ኤሌክትሮን እኩል ናቸው፣ የተጣፉልን። ፕላስ ምናደርጋለን? ሰልፌት -2 ጊቫስ ምናገኛለን እዛ ኮፐር ፕላስ 2 ፕሮዳክት ሳይድ ማለት ነው። ፕላስ ሰልፈር ዳይኦክሳይድ ፕላስ 2 ሞል ኦፍ ወተር ይሆና ማለት ነው። ይህ አሁን ኢኩዌሽኑ ቶታሊ ባላንስድ ሆኗል። ይሄ አሲዲክ ሚዲየም ነው። አሲዲክ ሚዲየም ጨረስ ማለት ነው። ወደ ቤዚክ ለመቀየር ከፈለጋችሁ ደግሞ ምን ማድረግ ትችላላችሁ? በሃይድሮጅን ፕላስ ልክ ቦት ሳይድ OH አይኑን እንጨምራለን። ስለዚህ ሪያክታንት ሳይድ 4 OH ማይነስ ደምሩ፣ ፕሮዳክት ሳይድ ላይም እዚህ ሳይድ ላይ 4 OH ማይነስ ትጨምራላችሁ ማለት ነው። 4 OH ማይነስ። አሁን እንመልከት። 4 ሃይድሮጅን ፕላስ ከ4 OH ማይነስ ጋር ሲደምሩት 4 ውሃ ይፈጠራል። ሶ ኮፐር ፕላስ 4 ሞል ኦፍ ወተር ፕላስ ሰልፌት -2 ጊቫስ ኮፐር ፕላስ 2 ፕላስ ሰልፈር ዳይኦክሳይድ ፕላስ 2 ሞል ኦፍ ወተር ፕላስ 4 ሞል ኦፍ OH ማይነስ ሆነ ማለት ነው። ስለዚህ ተመሳሳዮቹ ማጥፋት እንችላለን። 4 ውሃ በ2 ውሃ መጣፋት ይችላል። ምን ታገኛላችሁ? ስቻይ ኮፐር ፕላስ 2 ሞል ኦፍ ወተር ፕላስ SO4 -2 ጊቫስ ዋት ኮፐር ፕላስ 2 ፕላስ ሰልፈር ዳይኦክሳይድ ፕላስ 4 ሞል ኦፍ OH ማይነስ። አሁን አለቅ። ኢኩዌሽኑ ባላንስ ስለሆነ ማለት ነው። ይሄ ቤዚክ ነው። አሁን የጨረስኩት ቤዚክ ነው። ስለዚህ እናንተ ስትሰሩ በአሲዲክ ትሰሩና መጨረሻ ላይ ወደ ቤዚክ መቀየር ትችላላችሁ። ይሄን ይመስላል። question number 4 when an aqueous solution of copper to sulfate is electrolyzed copper metal is deposited at cathode ያ ማለት ኮፐር ፕላስ 2 ኤሌክትሮን ጌን ሲያደርግ ኮፐር ሶሊድ ካቶድ ላይ ዲፖዚትድ ይሆናል። the other electrode reaction give oxygen ሌላኛው ደግሞ 2 ሞል ኦፍ ወተር ኦክሲጅን እና 4 ሞል ኦፍ ሃይድሮጅንን ኦክሲዴሽን ሪያክሽን አኖድ ላይ ይካሄዳል ማለት ነው። ስለዚህ if a constant current was passed for 5 hours and 404 ሚሊግራም አሁን ማስ ኦፍ ኮፐር ካቶድ ላይ ዲፖዚትድ የሆነው መጠን 404 ሚሊግራም ኦፍ ኮፐር ሜታል ቢሆን አማውንት ኦፍ ኤሌክትሪክ ከረንቱን ተጠይቀና ማለት ነው። ስለዚህ ዋት ዋዝ ዘ ከረንት ነው የተባልነው። ስለዚህ ካልኩሌት እናድርገው። ስለዚህ ከጥያቄው የተሰጡን ጊቭኖች እንመልከት። አንደኛ ማስ ኦፍ ኮፐር ዲፖዚትድ አት ካቶድ 404 ሚሊግራም ነው። ሶ ወደ ግራም ስቀይሩት ይህ ስንት ይሆናል ማለት ነው? 0.404 ግራም ነው ማለት ነው። ይህን የሚያክል ግራም ሰጥቶናል። እንዲሁም ፋራዴይስ ኮንስታንት አለን። ፋራዴይ 96500 ኮሎምብ ነው። ታይም በሃወር 5 ሃወር ነው የተሰጠን። ወደ ሰከንድ መቀየር አለባችሁ። 18000 ሰከንድ ይሆናል ማለት ነው። ሞላር ማስ ኦፍ ኮፐር 63.5 ግራም ፐር ሞል ነው። ስለዚህ ፋራዴይ ፈርስት ሎውን ተጠቅመን ማስ ኦፍ ኮፐር ዲፖዚት አት ካቶድ which is equal to ሞላር ማስ ኦፍ ኮፐር ታይምስ ዋት አማውንት ኦፍ ቻርጅ ኪው ኦቨር ምን ማለት እንችላለን? NF ማለት እንችላለን። ይህንን ኪውን ለብቻው እናገኘው። ኪው which is equal to ማስ ኦፍ ኮፐር ዲፖዚትድ ታይምስ ዋት N ታይምስ ፋራድ ኦቨር ዋት ሞላር ማስ ኦፍ ኮፐር ብለን ማስቀመጥ እንችላለን። አሁን ተካ በደንብ አድርገን ተካዝች ላይ ማሱ ምን ያክል ነው? 0.404 ግራም ነው። ሲባዛ ኤናችሁ 2 ኤሌክትሮን ነው ኮፐር ጌን ያደረገው ሪአክሽኑ ላይ እንዳያችሁት። ሶ ኤን ዋጋችሁ 2 ነው። በሁለት አብዙታላችሁ። ሲባዛ ፋራድ 96500 ኮሎምብ ይሆናል። ሲካፈል ሞላር ማስ ኦፍ ኮፐር 63.5 ግራም ፐር ሞል ነው። ሶ ይሄንን ሲጨርሱ የኪው መጠን አማውንት ኦፍ ኪው ምን ያክል ይሆናል ማለት ነው? 1235 እናገኛለን። ሶ ኪው which is equal to ስንት አገኘን? 1235 ኮሎምብ አግኝተናል።
ይህን ወደ ከረንት መቀየር እንችላለን። ኪው which is equal to I times of t ነው። ስለዚህ አይ ብለን የምንጠራው ደግሞ ኪው ኦቨር ምን ይሆናል ማለት ነው ቲ ይመጣልናል። እንተካው 1235 ሲካፈል ለ18000 ታደርጋላችሁ። ታይማችን 18000 ሰከንድ ነው። ይህ ማለት ስንት አገኘ ማለት ነው 0.068 አምፒር ይመጣ ማለት ነው። ስለዚህ አማውንት ኦፍ ከረንታችን አይ ስንት ሆነ 0.068 አምፒር መልስ ይሆናል ማለት ነው። Question number 5 when an aqueous solution of potassium iodide is electrolyzed using platinum electrode or inert electrode, the half reaction are 2 mole of iodine ion. After losing 2 electron it form iodine molecule. ይሄንን ሪአክሽን ፎርም ያደርጋል። ይሄ አኖድ ሪአክሽን ነው። ካቶድ ደግሞ ምንድነው ማለት ነው ይሄኛው ነው ማለት ነው። ጥያቄው how many gram of iodine are produced when what a current of 8.52 milliampere flow throughout the cell for 10 minutes ነው የሚለን። ሶ ጊቭናችን እንዳለ ሆኖ ይሄን በቀጥታ መስራት እንችላለን። ማስ ኦፍ አዮዲን ዲፖዚትድ የሆነው ምን ያክል ነው የሚለን። ስለዚህ ተማሪዎች ኢንፎርሜሽኑን ቤዝድ በማድረግ እዚህ ላይ ሞላር ማስ ኦፍ አዮዲን 254 ግራም ፐር ሞል ነው። ታይም ደግሞ 10 ሚኒት ነው የተሰጠን 600 ሰከንድ ነው። ፋራድ 96500 ኮሎምብ ነው። አዮድ እዚች ላይ ከረንት የተሰጠችን 8.52 ሚሊ አምፒር ያለም ደግሞ 8.52 ታይምስ ዘ ፓወር ኦፍ -3 አምፒር ነው ማለት ነው። ስለዚህ የኤን ዋጋ ደግሞ አዮዲን አንድ አዮዲን ሞለኪልን ፎርም ለማድረግ 2 ኤሌክትሮን ሉዝ አድርጓል። ሶ ኤን ናችሁ 2 ነው የተጠየቅነው ማስ ነው ማለት ነው። ሶ ማስ ለመስራት ማስ ኦፍ አዮዲን ዲፖዚትድ አት አኖድ which is equal to ሞላር ማስ ኦፍ አዮዲን ሲባዛ በኪው ኦቨር ኤን ታይምስ ኤፍ ነው። አሁን ላይ መተካት እንችላለን። እዚች ላይ ሞላር ማስ ኦፍ አዮዲን ተሰጥቶናል። ሞላር ማስ ኦፍ አዮዲን which is equal to 254 ግራም ፐር ሞል ሲባዛ ኪው አይ ታይምስ ኦፍ ቲ ነው። ከረንት ሲባዛ በታይም ነው። ስለዚህ ከረንት 8.52 ሚሊ አምፒር ነው። ያ ማለት 8.52 ታይምስ ዘ ፓወር -3 እንደማለት ነው። ሲባዛ ታይም 600 ሰከንድ አለን። ይሄው ሲካፈል ኤን 2 ነው። በ96500 ኮሎምብ እናበዛዋለን። ፋይናሊ ማስ ምንን ያክል እናገኛለን ማለት ነው። ማስ ኦፍ አዮዲን ዲፖዚትድ አት አኖድ which is equal to 0.067 ግራም ይመጣ ማለት ነው። ይህን የሚያክል ግራም አምርተና ማለት ነው። Question number 6 predict whether the following reaction would proceed spontaneously as written ነው የሚለን። ስለዚህ at 25 ዲግሪ ሴልሲየስ ሰላም ደግሞ 298 ላይ ይሄ ሪአክሽን እንዴት ተጻፈ እንደወረደ ማለት ነው። እንደዚሁ እንዳለ ስፖንታኒየስ ነው ወይንስ አይደለም የሚለው ነገር አረጋግጡ ነው የሚለን። ሌላ ጊቭን የተሰጠ ምንድነው the concentration of ኮባልት ፕላስ 2 0.25 ሞላር ተሰጥቷቸዋል። አይረን ፕላስ 2 ደግሞ 0.94 ሞላር ተሰጥቷቸዋል ማለት ነው። ሶ ሪአክሽኑን ቤዝድ አድርገን ይሄ ሪአክሽን ስፖንታኒየስ ነው ወይስ አይደለም ብለን ቼክ ማድረግ ነው ስራችን የሚሆነው። ሶ እንደ ሪአክሽኑ ከሆነ ኮፐር ማነው ኮባልት ኦክሲዴሽን አካሂዷል። አይረን ደግሞ ምን አካሂዷል ማለት ነው ሪዲዩስድ ሆኗል። ይሄ ደግሞ ሪዲዩስድ ነው ማለት ነው። ሶ ካቶድ ላይ ያለን ምንድነው ነው ማለት ነው ካቶድ አይረን ነው ማለት ነው። ካቶድ ከሪአክሽኑ የምትረዱት አይረን ፕላስ 2 ቼንጅስ ቱ አይረን ሶሊድ ነው። ይሄ ካቶድ ነው። አኖዳችን ደግሞ ምን ነው ማለት ነው። አኖድ ላይ እንደምታዩት ኮባልት ሶሊዱ ወደም ተቀይሯል ወደ ኮባልት ፕላስ 2 ነው። ይሄ አኖድ ነው። ስለዚህ ይሄን ስፖንታኒየስ ወይስ አይደለም ብለን ለማረጋገጥ አንደኛ ሪዳክሽን ፖቴንሻል ይሰጣቸዋል። ሪዳክሽን ፖቴንሻሉ ይሄው የኮባልት ፕላስ 2 ከቴብል ላይ ስትመለከቱ ኔጌቲቭ 0.28 ቮልት ነው። አይረን ፕላስ 2 ደግሞ ኔጌቲቭ 0.44 ቮልት አለ ማለት ነው። ስለዚህ ስፖንታኒየስ ነው ወይስ አይደለም ብለን ቼክ እናድርግ። ይህን ለማረጋገጥ ነርነስት ኢኩዌሽን መጠቀም እንችላለን። ኢሲኤል which is equal to ኢሲኤል ስታንዳርድ ይህ ማለት ካቶድ ማይነስ አኖድ ማለት ነው ማይነስ 0.0592 ኦቨር ኤን ሎግ ኦፍ
ኬ ነው ማለት ነው። ስለዚህ ኬን በመጀመሪያ መፈለግ አለብን። ኬን እንዴት ነው ማግኘት የምንችለው የሚለው ነገር እንዲህ ኬ which is equal to concentration of product over reactant ነው። ያ ማለት concentration of anode over what concentration of cathode ይሆናል ማለት ነው። ስለዚህ አኖዳችን ምን ያክል ነው ያለን? የአኖድ ዋጋ ማለት ኮባልት ነው 0.25 ሞላር ነው ሲካፈል ለ0.94 ሞላር ይመጣል። ይሄ የኬ ዋጋችሁ ነው ማለት ነው። ስለዚህ ኬን ብቻ ካልኩሌት አድርገን ሎግ ውስጥ ብታስገቧት ይችን ሎግ ኦፍ 0.25 ሲካፈል ለ0.94 አድርገን ኔጌቲቭ 0.017 አገኙ። ሎጓ ላይ ብቻ ያለችው ይችን ፓርት ብቻ አውቀናል። ከዛ በሰፊው እንመልከት። ስለዚህ ኢሲኤል which is equal to ኢሲኤል ስታንዳርድ ማይነስ 0.0592 ኦቨር ኤናችን 2 ነው። የሁለቱም የጋራ ሎግ ኦፍ ኬ ብለን ነበረ። የኬ ዋጋ ስንት አግኝተናል? ኔጌቲቭ 0.017 አግኝተናል ማለት ነው። ይህን ቶታሊ ጨርሰን የምናገኘው ቁጥር ምን ያክል ነው? ኢሲኤል ብለን የጠራ ነው ምንድነው? ስታንዳርዱ ኤ ኦፍ ካቶድ ስታንዳርድ ኮንዲሽን ማይነስ ዋት ኤ ኦፍ አኖድ ነው። አሁን አኖዳችን ማንን የተጠቀምነው? ኮባልት ነው የተሰጠን። አኖድ ብለን ሪያክሽን አስቀምጠናል። ያ ማለት ኔጌቲቭ 0.28 ነው ማለት ነው። ካቶድ ደግሞ አይረን ነው ብለናል። የሱ ደግሞ የተሰጠን ቴብል ላይ ያለው ቮልት ኔጌቲቭ 0.44 ቮልት አለ። ሶ ማይነስ አለ። ማይነስ ኦፍ ማይነስ አድርገን የምናገኛለን። ይሄን ኔጌቲቭ 0.16 ቮልት አለች ስታንዳርዷ ብቻ። ይሄንኛው ደግሞ ስታበዙ የምታገኙት ምን ይሆናል ማለት ነው? ፖዚቲቭ 0.0 አሁንም 0 አለ 0.51 አገኘሁኝ። ይሄን ብቻ ጨርሳችሁ ፋይናል የምታገኙት ኔጌቲቭ 0.159 ቮልት መጣ። አሁን ስፖንታኔስ ነው ወይስ አይደለም ይሄ ሪያክሽን የሚለው ነገር ለመመለስ ይችን ብቻ ማወቅ በቂ ነው። ኢሲኤል ግሬተር ዛን 0 ከመጣ ስፖንታኔስ ነው ይሄኛው ማለት ነው፣ ስፖንታኔስ ነው። ነገር ግን ኢሲኤል ሌስ ዛን 0 ከመጣላችሁ ወይም ኔጌቲቭ ከመጣላችሁ ነን ስፖንታኔስ ነው ማለት ነው። ስለዚህ ይሄ ሪያክሽን የተሰጠነ ሪያክሽን ነን ስፖንታኔስ ነው ማለት ነው። ስፖንታኔስ ለማድረግ ከፈለግን ግን ሞር ኔጌቲቭ ቫልዩ አለው። ያ ማለት አይረን ሪዳክሽን ፖቴንሻሉ እንዳያችሁት የአይረን ማለት ነው ኔጌቲቭ 0.44 ቮልት ነው። ያ ደግሞ የኮፐር ፕላስ2 ሪዳክሽን ፖቴንሻሉ ከቴብል ላይ ስትመለከቱ ኔጌቲቭ 0.28 ቮልት ነው። ሞር ኔጌቲቭ ኦክሲዴሽን ነው ማካሄድ ያለበት፣ ለስ ደግሞ ኔጌቲቭ የሆነው ሪዳክሽን ነው ማካሄድ ያለበት ማለት ወይ ሞር ፖዚቲቭ ሪዳክሽን ሲያካሄድ ሞር ኔጌቲቭ ደግሞ ኦክሲዴሽን ያካሄዳል። ስለዚህ አይረን ሶሊድ ሪአክት ዊዝ ኮባልት +2 ጊቫስ አይረን +2 ፕላስ ኮባልት ሶሊድ። ይሄ ስፖንታኒስ ይሆን ነበረ። መጀመሪያ ግን የተጻፈው ነን ስፖንታኒስ ነው ማለት ነው። question number 7 what is Gibbs free energy at 1000 degree Celsius for the reaction calcium carbonate give us calcium oxide plus carbon dioxide? ይሄ decomposition of calcium carbonate ነው የተሰጠን። is this reaction spontaneous at this temperature? በዚህ በተሰጠን ቴምፕሬቸር እና ፕሬሸር ይሄ ሪአክሽን ስፖንታኒስ ነው ወይስ አይደለም ነው የሚለን። እንግዲህ እዛ የተሰጣችሁ ቴምፕሬቸር ብቻ ነው እና ጊብስ ፍሪ ኤነርጂን ፈልገን ነው ማረጋገጥ የምንችለው። ይሄን ለመስራት እናንተ መጽሐፍ ላይ ፎርሙላ ባይኖርም በድሮ መጽሐፍ ላይ ግን ስላለ ላሳያችሁ። ምንድነው የምናደርገው? ስታንዳርድ ጊብስ ፍሪ ኤነርጂ which is equal to ስታንዳርድ ኢንታልሲ ኦፍ ሪአክሽን ማይነስ ቲ ቼንጅ ኢን ኤስ እንደዚህ ነው የሚቀመጥልን። ምንድነው ይሄኛው ኢንትሮፒ ይባላል። ይሄኛው ፓርት ኢንትሮፒ ይባላል። ይሄኛው ደግሞ ኢንታልሲ ኦፍ ሪአክሽን ይባላል። ይህ ጊብስ ፍሪ ኤነርጂ ነው። ይሄን ኢኩዌሽን ተጠቅመን የምናገኛቸው ሁለት ነገሮች ሊኖሩ ይችላሉ። አንደኛው ምንድነው? ጊብስ ፍሪ ኤነርጂ ሌስ ዛን 0 ከመጣ ሪአክሽናችን ስፖንታኒስ ነው በዚህ ቴምፕሬቸር ማለት ነው። ካልመጣ ግን ግሬተር ዛን 0 ወይም ፖዚቲቭ ነምበር ከመጣ ነን ስፖንታኒስ ነው ማለት ነው። ይህን ለመስራት በመጀመሪያ እነዚህ ጊቭኖች ያስፈልጉናል። ከቴብል ላይ የሚገኙ ናቸው። ሂት ኦፍ ፎርሜሽን ኦፍ ካርቦን ዳይኦክሳይድ የግሉ ኔጌቲቭ 393.5 ኪሎ ጁል ፐር ሞል አለው። ካልሽየም ኦክሳይድ ይህ ቫልዩ አለው።
ካልሽየም ካርቦኔት ደግሞ ይሄኛው ቁጥር ይሰጣቸዋል ማለት ነው። ሌላው ኢንትሮፒ ነው የምትመለከቱት። ኢንትሮፒ ኦፍ ካልሽየም ካርቦኔት 92.9 ጁል ፐር ሞል ነው። ኢንትሮፒ ኦፍ ካልሽየም ኦክሳይድ 39.75 ጁል ፐር ሞል፣ ኢንትሮፒ ኦፍ ካርቦን ዳይኦክሳይድ 213.74 ጁል ፐር ሞል አለ ማለት ነው። እነዚህን ጊቭኖች ከቴብል ነው የምታገኟቸው። ሶ እነዚህን ተጠቅመን ምን ማግኘት እንችላለን? ሂት ኦፍ ፎርሜሽን ይችን ቼንጅን ኤች1 እና ቼንጅን ኤስን ሁለቱ እናገኛለን። በጣም ተራ ፎርሙላ ነው ያላቸው፣ ቀላል ነው ፎርሙላው። እንደምታደርጉት ቼንጅን ኤች which is equal to the summation of heat of product minus the summation of what heat of reactant የምታደርጉት። እንዲሁም ደግሞ ቼንጅን ኤስን ስትፈልጉ the summation of what ምን ትሰራላችሁ ማለት ኢንትሮፒ ኦፍ ፕሮዳክት ማይነስ the summation of entropy of reactant ታደርጋላችሁ። ሶ ይህን መሰረት አድርገን መጠቀም እንችላለን። ለምሳሌ ቼንጅን ኤች1 ቀጥታ የፕሮዳክቱ ማን አላችሁ ፕሮዳክት የካልሽየም ኦክሳይድን እና ካርቦን ዳይኦክሳይድን ሁለቱን ትደምራላችሁ። በመጀመሪያ ይህን ሁለት ቁጥር ይችን ቁጥርና ይችን ቁጥር እንደምራለን። ፋይናሊ ምን ቀንስበታለን? ይህንን 1206 የሚለውን ነገር ትቀንሳላችሁ። ከዛ ምን አገኘ ማለት ነው? ቼንጅን ኤች which is equal to 178.3 ኪሎ ጁል ፐር ሞል ታገኛላችሁ። ተኩት ቁጥሩ አሁን የነገርኳችሁን ቁጥር ተኩበት ማለት ነው። ብዙ አስፈላጊ ስላልሆነ ነው። ለምን ይሄ ኬሚካል ቴርሞዳይናሚክስ ላይ ነበር መማር የነበረባችሁ። አሁን ላይ ፖርሽኑ የለም ማለት ነው። በተመሳሳይ ኢንትሮፒን የምትሰሩ የፕሮዳክት ኢንትሮፒ ምን ተሰጥቷቸዋል? ፕሮዳክት ኢንትሮፒ የተሰጣችሁ የካልሽየም ኦክሳይድ እና የካርቦን ዳይኦክሳይድ ሁለቱን ትደምራላችሁ። እነዚህን ደምራችሁ ምን ትቀንሳላችሁ? 92.9ን ትቀንሱበታላችሁ። ሶ ቼንጅን ኢንትሮፒው ምን ያክል ታገኛላችሁ? የኢንትሮፒ ዋጋው 160 ታገኛላችሁ። 160.5 ጁል ፐር ሞል ታገኛላችሁ ማለት ነው። አሁን ሁለት ቁጥሮች አግኝተናል። 178.3 ኪሎ ጁል ፐር ሞል ቼንጅን ኤች፣ እንዲሁም ደግሞ ቼንጅን ኤሳችሁ ደግሞ 160.5 አግኝተናል። ጁል ፐር ሞል ነው። ላይኛው ኪሎ ጁል ፐር ሞል ነው። ሶ ሁለቱ ቁጥር ስላገኘን በጣም ቀላል ነው። ካሁን በኋላ ስፖንታኔስ ነው ወይስ አይደለም የሚለው ነገር መለየት እንችላለን። ስለዚህ ከላይ ባገኘናቸው ቁጥሮች መሰረት ኢታልፊ ፎርሜሽኑ አት ስታንዳርድ ኮንዲሽን 178 ኪሎ ጁል ፐር ሞል ነው። ኢንትሮፒው ደግሞ ቼንጅን ኤሱ ማለት ነው 160.5 ምንድነው ማለት ነው ጁል ፐር ሞል ነው። ቴምፕሬቸሩ 1000 ነው። ወደ ኬልቪን ቀይሩት 1273 ኬልቪን ይሆናል። ሶ ወደ ፎርሙላው እንግባ። አሁን ቼንጅን ጂ which is equal to ቼንጅን ኤች ማይነስ ቲ ቼንጅን ኤስ ማለት እንችላለን። ቼንጅን ኤቻችን 178 ኪሎ ጁል ፐር ሞል ነው ያለን ሲቀነስ ቴምፕሬቸር 1273 ኬልቪን ሲባዛ ኢንትሮፒያችን 160.5 ጁል ፐር ሞል መጣልን ማለት ነው። ይሄን ቀናንሰን መጨረሻ ላይ ምን እናገኛለን ማለት ነው? ቼንጅን ጂ which is equal to ኔጌቲቭ 2604 አገኘው 4 ጁል ፐር ሞል አለም ደግሞ ኔጌቲቭ 26.04 ኪሎ ጁል ፐር ሞል አገኘን። ሶ ቼንጅን ጂ ሌዛን 0 ከመጣ ምን እንለዋለን? ስፖንታኔስ ይባላል። አሁን እኛ ሌዛን 0 ስለመጣልን ምን ማለት እንችላለን ማለት ነው? ስፖንታኔስ ማለት እንችላለን። ሶ መልሳችን ሪአክሽኑ በዚህ ቴምፕሬቸር ምንድነው ማለት ነው? ስፖንታኔስ ነው ማለት ነው። Question number 8. Using standard electrode potential, calculate the standard free energy change at 25 degrees Celsius for the reaction given. reaction ተሰጥቶናል። የተጠየቅነው ጊብስ ፍሪ ኤነርጂ ስታንዳርድ ኮንዲሽን ላይ የተጠየቅነው። ሶ ቼንጅ ኢን ጂ at standard condition which is equal to minus NF ECL ማለት እንችላለን። ECL ነው የምንለው። በጣም ቀላል ነው። ሶ ECL ስታንዳርዱን ማግኘት እንችላለን። እሱ እንዴት ነው የምናገኘው? ይህንን ከቴብል ላይ እንመለከትና ECL ስታንዳርድ which is equal to A of cathode ማይነስ ዋት A of anode ነው የምንለው። ካቶዳችን ሞር ፖዚቲቭ ያለው ነው። ሪአክሽን ላይ እንደምታዩ ሲልቨር ነው ሬዲዩስድ ነው። ስሎ የሱን ቁጥር ተጠቀሙ። 0.8 ቮልት ሲቀነስ ኔጌቲቭ 0.76 ቮልት ይመጣል። ይህ ማለት ስንት ነው ማለት ነው? 1.56 ቮልት ሆነ ማለት ነው። እሱን ተካው ቁጥሩን
ስለዚህ ኤናችሁ 2 ኤሌክትሮን ነው። 2 ሲባዛ ፋራድ 96500 ሲባዛ በ1.56። ስለዚህ ይህም ብቻ አብዝተን የምናገኘው ስንት ይሆናል ማለት ነው? ኔጌቲቭ 301.0 ምን 8 ኪሎ ጁል እናገኛለን ፐር ሞል። ሶ መልሳችሁ ይሄው ነው ማለት ነው። ኔጌቲቭ 301.08 ኪሎ ጁል ይሆናል ማለት ነው። ኩዌስችን ነምበር 9 the standard cell potential for the following voltaic cell is 1.10 volt። ይሄው አኖዱ ዚንክ አለ፣ ካቶድ ደግሞ ይሄኛው ተሰጥቷቸዋል። ካልኩሌት the equilibrium constant kc for the reaction ነው የሚለን። ስለዚህ ኢኩሊብሪየም ኮንስታንት ኬሲን ለማግኘት ስታንዳርድ ሴል ፖቴንሻል ተሰጥቷቸዋል። ሁለቱን ሪሌት ማድረግ እንችላለን። ኢሴል ስታንዳርድ ኮንዲሽን ላይ ያለው ማለት ነው which is equal to 0.0592 over what n log of k ማለት ትችላላችሁ። ስለዚህ ኬም በቀላሉ ማግኘት ይቻላል። እዚህ ላይ መተካት ብቻ። ኢሴል ስታንዳርዳችሁ ተሰጥቷቸዋል። 1.1 ተሰጥቷቸዋል። እዚህ ላይ 1.1 ቮልት ተሰጥቷቸዋል which is equal to 0.0592 over n ናችሁ 2 ነው። እዚህ ላይ 2 ኤሌክትሮን ነው ጌን ኦር ሎስት ሊደረግ ይችላል። ሶ 2 ሎግ ኦፍ ኬ ማለት ትችላላችሁ። ይሄን ሪአሬንጅ እናድርገው። 2 ነጥብ እቺን እንድች ታረጓ ማለት ነው 2.2 which is equal to 0.0592 ሎግ ኦፍ ኬ ይመጣል። ስለዚህ ይህንንም ለ0.059 አካፍሉት፣ ይህንም ለ0.059 አካፍሉት። መጨረሻ ላይ ምን ታገኛላችሁ? ይህም ብቻ ሎግ ኦፍ ኬ which is equal to ቁጥሩን አካፍላችሁ የምታገኙት 2.2 ለ0.059 ስታካፍሉ የምታገኙት ምን ያክል ነው? 37.2 ታገኛላችሁ። ሶ ኬ ማለት ደግሞ 10 ዘ ፓወር ኦፍ 37.2 ይመጣላችኋል። ይህን ሪአሬንጅ እናደርገውና መጨረሻ ላይ 1.68 ታይምስ ዘ ፓወር ኦፍ 37 ምን ይሆናል ማለት ነው? የኬ ዋጋ ይሆናል ማለት ነው። ይህን ይመስላል። ኩዌስችን ነምበር 10 ኤክስፕሌን ሃው ኮሮዥን ኦከር ነው የሚለው ወይም ረስቲንግ ኦፍ አይረን እንዴት ሊከሰት ይችላል። በዚህ ግሬድ ሌቭል በሰፊው የምናየው ስለ ረስቲንግ ኦፍ አይረን ወይም ስለ ኮሮዥን ኦፍ አይረን ነው። ስለዚህ አይረን ኮሮጅ ለመሆን ወይም ለመዛግ ምን ያስፈልገዋል? ራሱ ሜታሉ ቀጥታ ኦክሲጅንን፣ ወተር ሞስቸርን ይህንን ካገኘ ረስቲንግ ማካሄድ ይችላል ማለት ነው። ስለዚህ የአይረን ረስቲንግ ደግሞ አይረን 3 ኦክሳይድ ኤክስ አማውንት ኦፍ ወተር ይሄ ሊፈጠር ይችላል ማለት ነው። እንዴት መከላከል እንችላለን? ብዙ አይነት መንገዶች አሉት። አይረን ረስቲንግን ወይም ኮሮዥን ኦፍ ሜታልን ለመከላከል የመጀመሪያው ፔይንቲንግ ነው፣ መቀባት ነው። ፔይንቲንግ እንቀባዋለን በቀለም በማንኛውም ቀለም ከላይ ከቨር ማድረግ ነው። ኦክሲጅንን ወይም ወተር ሞስቸር ሜታሉ ጋር ኮንታክት እንዳይፈጠር መከላከል ነው። ሁለተኛው ጋልቫናይዚንግ ማድረግ ሊሆን ይችላል ማለት ነው። ወይም ኤሌክትሮፕሌቲንግ ሊሆን ይችላል። በያነጋገር ደግሞ አሎይ ፎርም ማድረግ ነው። አሎይ ፎርም ማድረግ ወደ አሎይ ፎርም ከቀየር ነው። ለምሳሌ አይረን ሜታልን ከአልሙኒየም ጋር አሎይ ፎርም ቢያደርግ አሊያም ደግሞ ከክሮሚየም ሜታል ጋር አሎይ ፎርም ቢያደርግ ክሮሚየም ከአይረን የተሻለ ሪአክቲቭ ስለሆነ አይረን ራሱ ረስቲንግ እንዳያካሄድ በሱ ቦታ ኮሮዥን ፎርም የሚያደርገው ክሮሚየም ይሆንና ክሮሚየም ኦክሳይድ ይፈጠራል። ይህ ክሮሚየም ኦክሳይድ ግን ከላይ እንደ ኮቲንግ የሆነ ማለት ነው ይሸፍነዋል። አይረን በቀላሉ ኦክሲጅን እንዳያገኘው ይከላከላል ማለት ነው። ስለዚህ አሎይ ፎርም ማድረግ ይህ አንደኛው ነው ማለት ነው፣ ስቲል ፎርም ማድረግ። ሶስተኛው አይረን ሜታልን ከሱ በተሻለ ሪአክቲቭ ከሆነ ሜታል ጋር ኮንታክት እንዲኖረው ማድረግ። ለምሳሌ ከማግኒዥየም ጋር ኮንታክት ቢኖረው ማግኒዥየም ኦክሲዴሽን ያካሂዳል። በሱ ቦታ እንግዲህ ረስቲንግ ብለን የምንጠራው አይረን ሜታል ወደ አይረን ፕላስቱ መቀየር ሂደት ነው። ሶ እንደዛ እንዳይቀየር ምን ያደርጋል ማለት ነው? ይከላከላል ማለት ነው። ማግኒዥየም እንደ አኖድ አክት ያደርግና አይረን ደግሞ እንደ ካቶድ አክት ያደርጋል ማለት ነው። ስለዚህ አኖድ ፕሮቴክሽን ሌላኛው ኮሮዥን የምንከላከልበት መንገድ ነው። በሰፊው መጽሐፋችሁ ላይ መመልከት ትችላላችሁ።
እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።